ብርም ከሆነ ብር መጥፎ ነገር ነው ያልኩ ሳይሆን ላይክ በብር የሚመጣ ላይክ ግሪዲ መሆን ምናምን ማለት ፈልጌ ነው። እሱ ወደ ኃጢአት መውደቅን ማለት ነው። ስለዚህ ኃጢአት ጸንሳ ኃጢአትን ትወልዳለች። ኃጢአትን ካደገች በኋላ ሞትን ትወልዳለች ማለት ነው። ስለዚህ እኛ በዚህ ነገሮች እንወድቅ እግዚአብሔር ላይክ ኖት የምታደርጉት ነገር እነዚህ ነገሮች እግዚአብሔር የሚወዳቸው ነገሮች አይደሉም። እግዚአብሔር የሚፈቅድልን ነገሮች አይደሉም። ስለዚህ በእነሱ ስንፈተን ከወደቅን ኃጢአት ውስጥ እንወድቃለን። ኃጢአት ደግሞ ሞትን ትወልዳለች። ሞት ስንል ደግሞ ስፒሪቹዋል ዴት ወይ ደግሞ ከእግዚአብሔር የምንለይበት ሞት ነው ማለት ነው። ምክንያቱም ከአቅማችን በላይ እግዚአብሔር አይፈትነንም እና ማይቢ ብዙ ነው ለእኔ ፈተና አልችልም ምናምን ልንል እንችላለን። ግን እሱ ከአቅማችን በላይ አይፈትነንም እና የእሱን ሄልፕ ሲካውት የምናደርግ ከሆነ ወደ እግዚአብሔር እርዳኝ የምንል ከሆነ ምንጸልይ ከሆነ እግዚአብሔር መንገድ ያዘጋጅልናል የምንወጣበት ከፈተናው። እግዚአብሔር መንገድን ይከፍትልናል፣ እጃችን ይዘናል። ጌታ ይመስገን። በመጀመሪያ ቲሙ እንደዚህ ማየት አዘ ባዲ ኦፍ ክራይስት ፋሚሊ እንደ ቤተሰብ እውነት ለመናገር እንደ ቤተሰብ ይህንን ማየታችን እዘ ፍሩት እውነት ለመናገር በጣም እኔ ያን ነው እንጆ እያደረኩ የነበረው። ጌታ በቲሙ አልፎ እንደዚህ እኛን ሲናገረን ሲመክረን ሳይ አም ፕራውድ ኦፍ ዩ አዘ ብራዘር በጣም ፕራውድ ኦፍ ዩ ቲሙዬ። ከዚህ በላይ ቢካዝ አይ ዶንት ቲንክ ከዚህ የሚበልጥ ነገር አለ ብዬ አላስብም፣ የለምም ደግሞ። ምክንያቱም በአንቺ እድሜኛ አይደለም እንደዚህ ልናገር በጣም ብዙ ነገር ውስጥ የነበርንበት ጊዜ ነበር ቲሙ ያዝዩ ነው እና ጌታ ዛሬ ባንቺ አልፎ እኛን ስለተናገረ ከኛ አልፎ በዚህ ያሉትን ሁሉ ስለተናገረ እግዚአብሔር ይመስገን። ቴንክ ዩ ፎር ሌቲንግ ዘ ሎርድ ቱ ስፒክ ትሩ ዩ። ለጌታ ቨዝል ስለሆንሽለት ዛሬ እግዚአብሔር ባንቺ አልፎ ለትውልድን የተናገረውና የእግዚአብሔር በጣም መዘግየት ይስሐቅን አጠፋበት። ለካ በህይወቱ ቁልፉ ቦታ ያለው እግዚአብሔር እንጂ ይስሐቅ አይደለም። ለዚህ ነው 19 ላይ አልጸለየም። ሲያገኘው ሊሰጠኝ አላለም። ብላን ያለው፣ ጠጣን ያለው፣ እረፍን ያለው እግዚአብሔር ኢንታየር ሂዝ ላይፍ እኮ ናይ እግዚአብሔር ለአብርሃም የነበረው ኢንካውንተር በደረጃ ነው የመጣበት። በድምፅ መጣ 12 ላይ በራእይ መጣ፣ ከዛ ተገለጠለት። የእግዚአብሔር መገለጥ ግሮዙ በጣም ኃይለኛ ነው። አብርሃም ቤት ውስጥ በጣም ኃይለኛ ነው። የዛ የመገለጡ መጨመር ከድምፅ ወደ ራእይ ከራእይ ገብቷል። ከዛ በኋላ እግዚአብሔር መጥቶ ተገለጠለት፣ ወክ አድርጎ ገባ ማለት ነው። እና ይህንን የቀመሰው እግዚአብሔር ወክ አድርጎ የገባው ስለናፈቀው ይመስለኛል። በድምፅ የሰማው እግዚአብሔር፣ በራእይ ያየው እግዚአብሔር አሁን የመጣለት የአብርሃም በቃ የመጨረሻው የልቡ ምት የፈለገው ኖ ካሁን በኋላ ይስሐቅ አይደለም። የሚገርምን ነገር ልንገር። የመጨረሻ ሰዓት ላይ ሲገለጥለት አላረጀም፣ ወጣት አደረገው። ከቶም እየሮጠ ሄደ ይላል። እየሮጠ ሄዶ ከአንተና አንድ ወይፈን አምጡልኝ፣ እየሮጠ ሄዶ ዱቄት አምጪ፣ እየሮጠ ነው የሚለው። 100 ዓመት ሰውዬ ማለት አይገርምም? የእግዚአብሔር መገለጥ እድሜን ራሱ ሪስቶር ያደርገዋል ማለት ያድሰዋል። ኢየሱስ ጌታ ነው። ክብር ሁሉ ለኢየሱስ ይሁን። ያድሰዋል። ከይስሐቅ እግዚአብሔር ይበልጥብናል። ግን ያ ማይንድ ሴት ይዘህ ከዘገየው ይስሐቅ ይልቅ የዘገየውን እግዚአብሔር መናፈቅ ቅንነት ነው። ይስሐቅን መጠበቅ ያደክመሃል። ይስሐቅን መጠበቅ ወደ አጋር ያስገባሃል። እግዚአብሔርን መጠበቅ ግን ወደ ጾም ጸሎት ያስገባሃል። እመነኝ፣ ልጅ የምጠብቅ ሚስት የምጠብቅ ከሆነ ያልሆነ ቦታ ትገባል። ልጅ የምጠብቅ ከሆነ ያልሆነስ ቦታ ሄደህ ትወልዳለህ።
ገንዘብ የምትጠብቅ ከሆነ ያልሆነ ቦታ ሄደ ገንዘብ ትይዛል። እግዚአብሔር የምትጠብቅ ከሆነ ግን ወደ ጾም ጸሎት ትገባል፣ ወደ መጽሐፉ ትገባል፣ ወደ እሱ ወዳለበት ውስጥ ትገባል። መጠበቅ ከተፈለገ እግዚአብሔር የከሰርነው እኮ እግዚአብሔር ስላልጎበኘን አይደለም። በሆነ ነገር መጠበቃችን ጤነኛ ስላይደለን ይሆናል። ለዚህ ነው እግዚአብሔር ኮንትሮል ያድርገው ማይንድ ሴታችንን። አገኛችሁ? ክብር ለኢየሱስ ይሁን። ጋይስ ታፕታፕ ለምንድን ሆነ አላውቅም፣ ይዘገያል። አንድ ነገር ልነካስ ታፕታፕ ላስደርግ ፓስተር አትገባ። እግዚአብሔርን ጠብቀ ወደ ተራራ መውጣት ይሻላል። በጣም ነው የሚገርመኝ። እስኪ ይሰማል? ጋር ይሰማል? ኦኬ awesome እሺ። እና ብዙ ጊዜ ልጅ የጠበቀ አጋር ጋር ገብቷል። የጠበቁ ሁሉ እንደዚህ ናቸው። መውለድ ሲያቀት ከማይወለድበት ቦታ ትወልዳለህ። ሚስት ስትፈልግ ያልሆነ ታገባለህ። እግዚአብሔርን ከጠበክ ግን ተራራ ላይ ትወጣለህ። ደስ የሚለው ነገር የፈለከው እግዚአብሔር ደግሞ ሁሉን ይዞ ነው የሚጠብቅ። ያሳሳቱን እኮ መጠበቃችን ጤነኛ ሰው በጣም ነው የገረመኝ። ናይ በጣም ነው ደስ ያለኝ። ጌታ ማለት ናፍቆኝ ጠብቄው ደሰታለሁ። ሁሉን እኮ ይስሐቅን ይዞታል እኮ ይስሐቅን ይዞታል። እርግጠኛው የምነግርህ እሱን ጠብቄው ከመጣ ይስሐቅን አብሮት ነው ይዞ የሚመጣው። ልጠይቀው አይገባም። በይስሐቅ ስማ፣ በይስሐቅ መምጣት ተስፋ ውስጥ የአብርሃም እጅ እኮ የለበትም። እግዚአብሔር ነው እኮ ልጅ ይሰጣል ያለ። ሰጪው ሳይታመን ስጦታውን ብትፈልገው ያደክማል ማለት እንትኑ አይሆንብህ ማለት እሰጥሃለሁ ብሎ የታለ እያለ ትጣላለህ። እሰጥሃለሁ አለ የታለ እሰጥሃለሁ ያልከኝ የታለ? እንዲህ መጀመሪያ ጠይቀኝ ነው ወይ? I'm the one, I'm a promise keeper። እኔ ነኝ ያልኩ ዳዊት እንደዚህ አለ። በጣም የሚገርመኝ ቃል እግዚአብሔርን አሰብኩት ደስ አለኝ። በነገራችን ላይ ናይት እግዚአብሔርን አስበ ደስ ካለ መኖሩ ገብቷል ማለት ነው። ማለት ኤግዚስተንስ የሚመለከው እግዚአብሔር እንዳለ ገብቷል ማለት ነው። እንዴት ያላየኸውን ነገር አስበ ደስ ይላል። የሌለን ነገር አስበ አእምሮ የቀረጸውን ነገር እንዴት አድርገ ደስ ይላል። አይደል? እግዚአብሔርን አሰብኩት ደስ አለኝ። ማንን? እግዚአብሔርን። ሃሌሉያ። ኢማጂኔሽን አይደለም ማለት ነው። እግዚአብሔርን አስበህ ደስ የሚልህ እግዚአብሔር ብለህ ካልክ የተገለጠልህ መገለጥ እኮ ነው አይደል? ለአብርሃም ማን ኤልሻዳይ ነኝ ብሎ ተገልጦ ታይቶት ለሁሉም በተገለጠልህ መንገድ የእውነት ያ ብርሃን የነካን ብርሃን አለ። አስቤው ደስ ይለኛል። አገር አስቤው ኢማጂን አድርጌው አይደለም። ምክንያቱም ሐሳብህ ኮኔክት የሚያደርገው ከማንነቱ ጋር ስለሆነ እግዚአብሔርን አሰብኩት
ደስ አለኝ፣ ደስ አለኝ። አስቤ አባቴ እንደሆነ አስቤ ደስ አለኝ። የሚምረኝ እሱ ብቻ እንደሆነ አስቤ ደስ አለኝ። የማይለወጥ እሱ እንደሆነ አስቤ ደስ አለኝ። ሃሌሉያ! የማይለወጥ እሱ እንደሆነ አስቤ ደስ አለኝ። ኢየሱስ ጌታ ነው። ሃሌሉያ! አሜን፣ 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 አሜን። ነገር ስፔሻሊ ዳዊት የተናገረው ነገር ስትናገር በጣም ፓወርፉል ነበር። ፓስተር እግዚአብሔርን አሰብኩት ደስ ማለኝ ካለ የማያውቀውን እግዚአብሔር እንዴት አስቦ ነው ደስ የሚለው? አሁን ኢቭን የማናውቀውን ነገር እንዴት አድርገን ነው ራሱ ማይንዳችን ፕሮሰስም ሊያደርገው አይችልም እኮ አይደለ? እና ኢንካውንተር ያደረገው እግዚአብሔር ቢኖር ነው ሲያስበው ደስ ያለው ይበራለት ብርሃን ቢኖር ነው ያልከው። ሶ ፓወርፉል ማለት ነው። እና እግዚአብሔር ይርዳን የእውነት በቃ እሱን በመጠበቅ ውስጥ ያልከው ነገር ሶ ፓወርፉል። በጣም ነው የተነካውበት እሱን ቢካዝ እግዚአብሔርን በመጠበቅ ውስጥ መጠበቁ ራሱ ደስ ይላል አይደለም? አግኝተን ነው እግዚአብሔርን መጠበቅ። እግዚአብሔር ብሎ ወርሺፕ ማድረግ ጌታን ራሱ አለ የሆነ ነገርም ሳናይ የጠበቅናቸውን ነገሮች ጌታ ሳይሰጠን ስለ በቃ ሂዝ ጋድ ብሎ ጌታን ወርሺፕ ማድረግ በዛ ውስጥ ሆኖ ጌታን ማምለክ ሶ ፓወርፉል ነገር እና የአብርሃም የተናገርከው የጠበቀው ልጅ ስለነበረ እስማኤል ጋር እንዲገባ አይደለ? አጋር ጋር ገብቶ እስማኤል እንዲሆን አይደለ? እስማኤል እንዲመጣ ሆኗል። ግን እግዚአብሔርን ከጠበቅ ነው በጣም ኢትስ ዊዝደም ብዬ እኮ አስባለሁ። አይ ቲንክ ዊዝደምም እኮ ነው እግዚአብሔርን መጠበቅ። ይስሐቅም እንዳይቀር ነው የሚያደርገው። ይስሐቅ መምጣቱ አይቀርም፣ ግን እግዚአብሔርን በመጠበቅ ውስጥ የሚመጣው ይስሐቅ ይሻለናል። ይስሐቅን ፍለጋ እስማኤል እንዳይወጣብን እግዚአብሔርን በመጠበቅ ውስጥ ይስሐቃችንንም ይዞልን መምጣቱ አይቀርም እግዚአብሔር። ያ የተናገርከው ነገር ሶ ፓወርፉል ማስተር ላይክ አሚን ህይወት የለንም እኮ ከኢየሱስ ውጭ ሲጀምር ማለት ነው። የእውነት እኮ ህይወትም የለንም እና ጌታን በመጠበቅ ውስጥ ያለው ያ ደስታ ያለው ጆይ እግዚአብሔር በህይወታችን የተናገረን ነገር ሳይቀርብንም ጌታንም አግኝተን በቃ እግዚአብሔርን በጊዜው በሲዝኑ እንዳልከው እግዚአብሔር የተናገረበት ጊዜ አለ። ፕሮሚስ የገባው እግዚአብሔር ከሆነ መጨቅጨቃችን እሱን እንዲመልስ አያደርገውም። ይልቁኑ እግዚአብሔርን ኢንጆይ እንዳናደርገው ነው የሚያደርገን አይደለም? ፓስተር ያው ለምሳሌ ኖርማሊ ለአንድ ሰው እንኳን ፕሮሚስ አድርገ ሰው እንኳን ለሰው ፕሮሚስ አድርጎ ፕሮሚስ ያደረገው ሰው የሆነ ነገር ሳይ ፕሮሚስ የተደረገለት አካል ያንን ነገር ሲጨቀጭቀው ኦር ይሄ ነገር እንዴት አይደረገልኝም ሲል አይ ቲንክ ኢትስ በጣም እንትን ነው አይደለ? አድካሚ ነው የሚሆነው። ፓስተር አይ ቲንክ ሚውት ማድረግ አለበት። ሶሪ እሺ ጌታ ይመስገን። ድምጽ ይሰማል? ቤተሻይ ግትስ እኔ ከተናገረው ነገር ፓስተርዬ በጣም የተነካውበት ነገር ይህንን ነው። አብርሃም እግዚአብሔርን መጠበቁ ይስሐቅ በቤቱ እንዲሆን አድርጓል። ግን ቀድሞ ይስሐቅን ማሰቡ ግን እስማኤልን እንዲወለድ አድርጓል። አጋር ጋር እንዲገባ አድርጎታል። እና ዛሬም እኛ ባለንበት በዚህ ጊዜ ጌታን ኢንጆይ እያደረግን እግዚአብሔር የተናገረን ይስሐቃችን እግዚአብሔር ራሱ ቪዚት በሚያደርገን ጊዜ እግዚአብሔር ራሱ ወደኛ በሚመጣ ጊዜ ይስሐቃችንን ይዞት መምጣቱ የማይቀር ነገር ነው። ግን የልባችን ሞቲቭ ይስሐቅ ከሆነ ልባችን የሆነ ሰዓት ላይ ማፈንዳቱ ስለማይቀር እየደከመን ነፍሳችን እየዛለች ፕሮሚስ ያደረገኝ እግዚአብሔር የት አለ እያለን ራሱን እግዚአብሔርን ራሱ ፐርሰን የሆነውን ጌታ ማምለካችንን ትተን ልባችን ውስጥ የገባውን ጌታ ኢንጆይ ማድረግ ትተን እግዚአብሔር የተናገረንን ነገሮች እያሰብን ከሆነ ሚስ ማድረጋችን ነው የእግዚአብሔርን ሐሳብ። ስለዚህ በቃ አሚን አይ ፕሪፈር ኢየሱስን ኢንጆይ ማድረግ፣ አይ ፕሪፈር ከእግዚአብሔር ጋር መሰንበት፣ አይ ፕሪፈር ከሆሊ ስፒሪት ጋር ይህንን ሪሌሽንሺፓችንን ከጌታ ጋር መጠበቅን ያንን ፕሪፈር ማድረግ አለብን። ለምን የጠበቅነው እግዚአብሔር ይስሐቃችንን ይዞ መምጣቱ አይቀርም ያለው በጣም ፓወርፉል በጣም ማለት ነው። አንዳንዴ እግዚአብሔር የተናገረው ነገር ላይ ብቻ አዲክትድ ስንሆን ኦር እግዚአብሔር የተናገረው ነገር ላይ ብቻ ልባችን ሲቀር like what the Bible says is like የምትጠብቅ አለ ተስፋ የምትዘገይ ተስፋ ነፍስን ታደክማለች ታዝላለች እንደሚልና ያ በጣም ፓወርፉል ነው። እና ጌታ ይርዳን። honestly speaking እግዚአብሔር አሁን እኛ ቤት ያለውን እግዚአብሔር እኛን የጎበኘን እግዚአብሔር
ልባችን ውስጥ የገባውን ጌታ ኢንጆይ ማድረጋችን እኛንም እያለመለመን ይመጣል። እንደ አብርሃም አይደለ ፓስተርዬ እንዳለው በ100 ዓመቱ ነው እየዘለለ ያንን ሁሉ ነገር ለእግዚአብሔር ለመሰዋት። አክቹሊ ጌታን እየወደድነው ካልመጣን እሱን ወርሺፕ ለማድረግም ልብ ይኖረናል ብዬ አላስብም። እንደ አብርሃም ለእግዚአብሔር መስዋዕት ላድርግለት፣ ለእግዚአብሔር ይሄ ይደረግለት፣ እኔ ቤት መጥቶማ ይሄ መደረግ አለበት ያለው የጠበቀው እግዚአብሔር ስለነበር ነው እንጂ የጠበቀው ይስሐቅ ስለነበረ አይደለም። እና የጠበቅነው እግዚአብሔርን ከሆነ ነገ ልባችን ለእግዚአብሔር ወርሺፕ ለማድረግ አይከብደውም። it's not hard አይደለ? ለእግዚአብሔር ምንም መስዋዕት አሁን ለምሳሌ ለጌታ የሆነ ነገር ሳክሪፋይ ማድረግ እየከበደን ያለው እኮ ልባችን ውስጥ ከሱ ጋር ያለን ህብረት እግዚአብሔርን የምንፈልግበት መፈለግ ጤነኛ ስላልሆነ ነው ብዬ አምናለሁ። እና ጌታን የምንፈልግበት መፈለግ ጤነኛ ይሁን። ዳዊት እንዳለው እግዚአብሔርን አሰብኩት ደስ ማለኝ እንዳለ ጌታን ማሰብ ደስታችን ይሁንልን። ፓስተር this was the powerful thing። ተባረክልኝ። ዴቃ ትታያቸዋለች ከስር እስቲ እዩ ቼክ አድርጉ። ሪኩዌስት ዴቃ ሚል ያ ኦኬ I got it. Hi team, what's up? አትታየም። ኦኬ እንትን ካሜራውን ንኪውና ሴቭ በዩ ይትታያለች። ኦ that's beautiful. you're so beautiful ቆንጆ። እንዴት ነሽ? አለ እግዚአብሔር ይመስገን። እናንተ? ሀይ ቤትዬ፣ ሀይ ናሆ። ጌታ ይመስገን። ወደ ቲምዬ ቃል ከመግባታችን በፊት let's talk about ስለ ክርስትና ትንሽዬ እናውራና ስለ ጌታ ትንሽ ኢንካውንተሮች እና እሱን አውርተን ወደ እግዚአብሔር ቃል እንሄዳለን። እና ቤትዬ I just want asking you ባለፈው ፖላንድ ነበራችሁ፣ እስቲ እንትን በሉ እስቲ ንገሪ። እንዴ ሰማን? ኦኬ እንዴት ናችሁ ቲምዬ? good to see you my dear። ናይሻ ብላችሁ ፓስተርዬ it was amazing። ሆላንድ ነበርን last weekend Europe for Jesus and Body of Christ ወክለን አልጠበቅንም፣ ያውቁናል፣ እንታወቃለን as Body of Christ እና it's በጣም a privilege ይሄንን ይዞ ወደዛ መሄድ እና I think it was ለኔ first experience መድረክ ላይ መቆም ምናምን ቸርች ፊት እና ደግሞ እንደ Europe for Jesus member recognize ተደረጌ እንዳንተ ልጅ recognize ተደረጌ እዛ ላይ መቆም I think እንዳደኩ ነው የገባኝ። አልገባኝም ነበር እስካሁን ያን ያህል እንዳደኩኝና እግዚአብሔር ሲያሳድግህ I remember ትናንትና ሰዎች አይደለም አፋቸውን ከፍተው ሊሰሙኝ መንገድ እንኳን ሰላም እንዳለላቸው የሚቀይሩብኝ አይነት ሰው ነበርኩና አሁን a lot of use people እና ሄሻ በእውነት we have to take this በጣም serious። አሁን ነው የገባኝ ቤት ነው ያደጉት ሁሉም ትናንሽዬ ናቸውና their questions በቃ ያስደነግጣል። የሚጠይቁት ጥያቄ አፋቸውን ከፍተው ነው የሚሰሙ። they cry with us ስናወራ ይሰማሉና so amazing በቃ I don't know። እና እዛ መድረክ ላይ እስከመቆም እኔ ማደጌን ጌታ ይህን ያህል ሩቅ እንዳመጣኝ አልገባኝም ነበረ በእውነት። በነዛ ወጣቶች ላይ ትራራለ ፓስተርዬ፣ ሌላ መንገድ ላይ እንዳታያቸው ታለቅሳለ። በቃ ነው እኔ 15 ዓመት ልጅ ተቀምጦ አይቸው ሚስሻ ነበረች፣ አለቀስኩኝ በቃ ራሴን አይቼ
እና በቃ እየለመንኳቸው ነበር። አይ ቤግ ዩ ጋይስ በቃ ዶንት ራን ፍሮም ሂም ራን ቱ ሂም እያልኳቸው ነበረ። እና ኢት ዋዝ ሶ አሜዚንግ፣ በጣም አሜዚንግ፣ በጣም በጣም ሚሲሻ በበለጠ ትነግራቸዋለች። ተባልኩ። ሚስ የሲ go ahead። ሰላም ብያለሁ። አልይ ናሲ ቤተሻ ዴቃ ሁላችሁም ሰላም ብያለሁ። ቤተሰብ ቴሚራይ ኤክሳይትድ ዛሬ ከአንቺ ለመስማት ለመማር ጌታን አብረን ደግሞ ቃሉን እንጨዋወተው እና ፕሪቪሌጅ አይደል አልይ? አሁን ቤተሻ ምን ያለች ትናንትና እኮ ምን አይነት ወሬ ላይ ስንሳተፍ እንደነበር መለስ ብለን ስናስታውስ ምን አይነት ቶፒኮች እንደሚስቡን ነበር ስናስታውስ አይደለም በእግዚአብሔር ቤት ውስጥ በእግዚአብሔር ሕዝብ ፊት አይደለም በእግዚአብሔር ፊት በራሳችን መስታወት ፊት ቆመን ማውራት የማንችል ብቃት ያልነበረን አቅሙ ያልነበረን ልጆች ዛሬ እግዚአብሔር በምህረቱና በቸርነቱ ደግፎን አክብሮን አጽድቆን በሕዝቡ ፊትና በራሱ ፊት ሲያቆመን ይሄ ከእግዚአብሔር ካልሆነ ሊሆን የሚችል ነገር አይደለም። ቤትሻ እንዳለች በቃ አሁን በምንሄድበት ሁሉ ሰዎች እኛን ተቀብለውን እንስማ ከእናንተ እስቲ ህይወታችሁን ከጌታ ጋር ያለውን እስቲ አካፍሉን፣ የበላችሁትን ክርስቶስን እስቲ እኛንም አካፍሉን ሲሉ በጉን አካፍሉን ሲሉ እዛ ቦታ ላይ ሆነ ሴንስ አታደርገውም። አሁን ቤትሻ እንዳለች እዛ ቦታ ላይ ሆነ እኔ ብዙ ነገር ግራ እየገባኝ እንዴት የሆነ ነገር አትይም እንዴት ትለኛለች። እኔ የለሁም እና እዚት ሪል እላለሁ። ይሄ እውነት ነው ማለት መለስ የዛሬ 7 ዓመት ራሴን ቼክ ሳደርግ መኪና ስር ነበር የመገኘው አይደለ እንደምናውቀው ብዙዎቻችን። እና ዛሬ ደግሞ በእግዚአብሔር ሕዝብ ፊት በቅዱሳው መካከል እግዚአብሔር ባከበራቸው መካከል የዛሬ 7 ዓመት እኔን ብትጠይቀኝ የማይመስል ነገር እና መዳኒ ብቻ ለኔ በቃ ያስገርመኛል። እና አልፎ ተርፎ እግዚአብሔር አንደበቱ አድርጎ ቤትሻ ሲጠቀም አየሁኝ። አንደበቷን ሲቀባ በቃ ቴስቲፋይ እንዳደርግ አብሬያት ቆምኩኝ። ካሌ የእግዚአብሔርን ቃል ሲያስተምር አብሬ መቆም ማለት ለእኔ ኖርማል አያደርግም። አሰከረኝ። በቃ የእግዚአብሔር ምሕረት ያስገርም። ሆላንድ በነበርንበት ከገባን ደቂቃ ጀምሮ የነበረው አቀባበል በቃ አንተን you are our pastor, you are our mentor ፓስተር አሊ ነው ፓስተራችን ብለን ነው ተናግረን ይሄድ ነው እና ቦዲ ኦፍ ክራይስትን ወክለን ዩሮፖ ጂሰስን ወክለን ነው እዛ የተገኘ ነው እና እውነት የእግዚአብሔር እጅ ባለበት ነገር ላይ ሰዎች ላይቀበሉት አይችሉም። እና ትውልድ ደግሞ ተርቧል። የተራበ ትውልድ አለ፣ የተጠማ ትውልድ አለ። በቃ ቤትሻ እየመከረቻቸው ወጣቶቹን በቃ ሊትራሊ እንደዚህ አፋቸውን ከፍተው ነው የሚሰቡት። የራቦ ሰው አይደል የሚለ የራቦ ሰው አልፈልግም ጠግበህ ዞር በእንዲህ ነው የሚለ የራቦ ሰው ብሎ ነው የሚመጣው። እና ሊትራሊ ያንን ያየ ነው የተነካ ትውልድ። እና በቃ ጌታ እኛን ወደዛ የወሰደበት ምክንያት የእኛን ትናንትና እግዚአብሔር ቴስቲፋይ እንድናደርግ የፈለገው ህይወታችንን በዛ በረግረግ ጭቃ እየተራመድ ነው መንገድ እንድናሳያቸው። ይህም አለ ዩ ጋይስ አር ኦኬ ዩ አር ጉድ። ቤተሰብ አላችሁ፣ ጌታ አላችሁ፣ እረኛ አላችሁ፣ ፓስተር አላችሁ፣ አባት አላችሁ። እና ቴስቲሞኒ ቪዲዮችንን ሲያዩ ደንግጠዋል። ቪዲዮችንን ለማሳየት ቻንስ ሰጥቶን ነበረ የትናንትና ህይወታችንን። እና አሁን ላለው ትውልድ ለታናናሾቻችን በጌታ ቤት ብዙ ጊዜ ስለጠፋው ልጅ እያወራን ነበር አይደል አንተ ጋር አልዬ ሰሞኑን ስንማር የነበረው። እና ጌታ ነው ኤቭሪቲንግ ሆሊ ስፒሪት ኢዝ ፐርፌክት ራይት። እና ቤትሻ እዛ እየተናገረች እሷ ራሱ ይሄ ቃል ወደ ልቧ መጀመሪያ ገና ወደዛ ከመግባታችን በፊት ብዙ ጊዜ ስለጠፋው ልጅ ነው የምናወራው። የጠፋው ልጅ እኮ ሁል ጊዜ አባቱ እጁን ዘርግቶ ይጠብቋል አዲስን ኪዳን ሊሸለም። ግን አብዛኛውን ጊዜ በቤት ውስጥ ያሉትን የጠፉትን ቤት ውስጥ ሆነው እግራቸው በቤት ሆኖ ልባቸው የጠፋውን ግን ሴንስ አናደርጋቸው። ስለዚህ እንዳይጠፉ ጌታ መንፈስ ቅዱስ ቤትሻን እንዲመክራቸው የምክር መንፈስ በእሷ ላይ ነበረ። በቃ እሷ አልነበረችም፣ እሷ እያወራች አልነበረም። ልክ ወጣቱ ፌሎሽፕ በማናደርግበት ሰዓት መድረክ ላይ በምትቆምበት ሰዓት
ወጣቱን እኛን የጣለን እንቅፋት እንዳይጥላችሁ ነበር ምክሩ ባጭ። እኛን ያለፍንበትን እንዳታልፉ፣ ወድቃችሁ ምህረቱን ኤክስፒሪየንስ ማድረግ የለባችሁ። እንዲሁ በቤት ሆናችሁ ምህረቱን ኢንጆይ አድርጉት እያለች የነገረቻቸው ነበር። you can like enjoy the mercy of God without falling ያለ መጥፋት። ይሄ ነበር መልእክታችን ለወጣቱና አይ ቲንክ ቤቻ ሞር ብትናገር ዛሬ እንዴ ወራለን በጣም በተለይ ካሌብም አንድ ላይ ሆነን ሶስታችን እናወራዋለን። ዊት ገነቢ አሰም በጣም እኔ አም ፕራውድ ኦፍ ዩ። ለቤትዬ ያለፍንበትን መንገድ እኛ እናውቃለን። በተለይ ከቤትዬ ጋርና መንገዳችን ከባድ ነበረ እና የመጀመሪያ ጊዜ ላገለግል ነው ምን ትላለህ፣ ልንሄድ ነው ምን ትላለህ ስትለኝ አለቀስኩኝ። ፎር ደ ሚሽን ትሪፕ ማለት ነው። ከጭሰት ወደ ሚሽን ይኖረም ሳይን ከእብደት ወደ ጤንነት እና ደርሳችሁ እንደዚህ እግዚአብሔር ለዚህ አብቅቷችሁ። ሁልጊዜ እኔ ወጣቶች ለሚሽን ትሪፕ ሲሄዱ ልቤ ነው የሚነካው እና በጣም ያለቀስኩት። ልክ የላታለሁ ቮይስ እና አም ፕራውድ ኦፍ ዩ። እንዳትዘገዩ ቶሎ ሂዱ ነው ያልኩት። ካሌብም ሲደውልልኝ ምን ትላለህ ሲለኝ የምለው ነገር ቢኖር እግዚአብሔር እንኳን በሩን ከፈተልን፣ ለዚህ ጊዜ አዘጋጅቶናል። እኔ እንደውም በልቤ በመንፈሴም ሳስተውል የነበረው እንድታገለግሉ ብቻ ሳይሆን እናንተን ሪስቶር ሊያደርጋችሁ ጭምር ነው እዛ የላካችሁ። ፕራውድ እንዳትሆኑ እንዳትኮሩ አደለ እጅ ያደረገች እንዳትሉ፣ በደካማው ሰው ተጠቅሞ ጤነኛ አድርጎ አሁን ደግሞ ዋጋ አላችሁ፣ ቢሬዲ መንገዱ ሩቅ ነው ተዘጋጁ ያላችሁ ይመስለኛል። እግዚአብሔር እንደዛ ነው አደለ? ሁልጊዜ እግዚአብሔር ድል ይነሳና ከዛ በኋላ የህይወት ሽታ በእኛ ለቆ ተዘጋጁ ይለናል እግዚአብሔር። እና እንኳን መከሩን አያችሁ ነው፣ እንኳን ራራችሁ፣ እንኳን እግዚአብሔር አሳያችሁ። እግዚአብሔር ይመስገን። አም ሱፐር ኤክሳይትድ ቲምዬ፣ በጣም በጣም የምኮራባት በጣም የእውነት ዛሬ የጌታን ቃል ኦልሞስት ዊክ ሆኖናል ስናወራ፣ 1 ሳምንት ሆኖናል እና በጣም ስናወራ ነበረ። በተለይ እግዚአብሔር ዛሬ የምትሼር የምታደርገን ነገር ጌታ የገለጠላትን ነገር በጣም ስሰማ ደስ አለኝ። በጣም ልቤ ተነካ። ቤስት ፓርት ደግሞ ቴዎሎጂ ተማሪ ሆናለች አሁን። ኢትስ ገነ ቢ አሰም ሰው ጌታ ያስጨርሳታል ብለን እናምናለን። በጣም ቲሚ ዴክ ትጸልይና እንግዲህ የቤተሰብ ቸርች እናደርግም፣ ምንም አያመጡ። ክብር ለኢየሱስ፣ ጌታ ይመስገን። ሰው ዴክ ጸልይልን። አንድ በጣም ፓሽኔ ለቅሶዬ ምንድን ነው እንግዲህ ቲሚራም ዴቅም እዚህ ስላሉ በድፍረት መናገር ፈልጋለሁ። እኔ መሲን ከተሚራ ለይቼ አላቅም፣ ቲሚራን ከቤትዬ ለይቼ አላቅም። ልቤ ሁልጊዜ መንፈሳዊ ልጆቼ ለሆኑ እግዚአብሔር ወደ ህይወቴ ሰዎችን ሲያመጣ የማይበት ደረጃ ጌታ የሰጠኝ ልብ ስለወለድኳቸው አንደኛ ናቸው፣ ስላልወለድኳቸው የሚል ማይንድ ሴት የበከተ ማይንድ ሴት የለኝም። እግዚአብሔር የረዳን ነገር በቤታችን ኢየሱስ ብቻ ነው አንደኛ። እኛ ማተር የሚያደርግብን የወለድኳቸው ልጆች አይደለም። አንድ ቀንም ፑሽ አድርጌ አላቅም። መሆን የሚገባውን ነገር እናደርጋለን እና አም ሶ ቴንክፉል ቲሚራ ለዚህ ስለበቃሽ ጌታ ይመስገን። እና አንድ ነገር ሁሌ ያስባለሁ፣ እግዚአብሔር ቤት ስንሆን በጌታ ቲሚራ እህቴ ናት፣ በስጋ ልጄ ናት። ጌታ ጋር ሲመጣ እህቴ ናት። እኩል ነው ትሪት የምንደረገው ልዑል ፊት ማለት ነው። ልካችንን እናውቃለን። ጌታ ኢየሱስ ጋር ሲመጣ የምንበላለጥበትና እንትን አይደለም። ቤቱ በደምና በዝምድና አይደለም። ቤቱ በክርስቶስ ደም የተገነባ ነው። በዛ ያልቅ። አሜን። ዴቅ ጸልይልንና ቲሚራ ታገለግል። ጌታ ኢየሱስ ይባረክ። ስላየኋችሁ በጣም ደስ ብሎኛል። ለእኔም ልጆቼ ናችሁ። ጌታ ይባረክ። ትውልድን ጌታ ሰጥቶናል። ብሄርንበት ቦታ
ኢየሱስ ነው፣ ስሙ ነው ያሰባሰበን። የተጠራንበት መጠራት ነውና እዚህ ምድር ላይ እስካለን ድረስ ፍቃዱን እያደረግን እናልፋለን። ሞኞች ወይንም ሰነፎች እንዳንሆን እንጸልይ። በየዋህነትና በቅንነት የክርስቶስን ባህሪ እየለበስን ጌታ ያሳልፈን። ስለ አብርሃም ቅድም ሲናገር ሰሞኑን ሁሉም ማወራው በሄድኩበት ቦታ በጣም ነው የሚገርመኝ የዘገየ ተስፋ እያልኳቸውና አንዳንድ ጊዜ ነገሮች ሲዘገዩ ተስፋ ያስቆርጣሉና አማራጭ በዚህ እንሂድ በዚህ እናድርግ እንዲናድርግ ምናምን እንላለንና እግዚአብሔርን በመጠበቅ ውስጥ ግን ይስሐቅ ይወለዳል። እውነት ነው እና አቋራጮች በሄድንበት መንገድ ሁሉ ያ ያደረግነው ነገር ግን ዋጋ ያስከፍለናል። ልንሄድ እንችላለን፣ ልንደርስ እንችላለን፣ የምናስብበት ቦታ ልንጨብጥ ሁሉ እንችላለን፣ የፈለግነው ልናደርግ እንችላለን። ግን ዘመናችንን ሁሉ በወቀሳ ደስ ሳይለን ባደረግነው ነገር ሁል ጊዜ ፍሪ በቃ የነፃነት አምልኮ ሳናመልክ ልናልፍ እንችላለን እያልኩ እያወራው ነበር እና ስሙ ይባረክ። እንጸልያለን። ሃሌሉያ ሃሌሉያ። መንፈስ ቅዱስ ስም ይባረክ። እናመሰግናለን። ልትመሰገን ስለሚገባ እናመሰግናለን። እናመሰግናለን ጌታ ሆይ፣ እናመሰግናለን። እንጠብቅሃለን ጌታ ሆይ። አንተን በመጠበቅ ውስጥ ያለውን ደስታ አንተን እያመለክን እያከበርንህ ጌታ ሆይ፣ ጌታ ሆይ፣ ጌታ ሆይ፣ ጌታ ሆይ፣ ጌታ ሆይ እናመሰግንሃለን፣ እናመሰግንሃለን። ሃሌሉያ። የተከሸነ ቃላት የለኝ ቢኖርም ልቤን አይገልጽልኝም። ከምስጋና ሌላ ምን ትወዳለህ? ምን ትወዳለህ? ከአምልኮ ሌላ ምን ትወዳለህ? ምን ትወዳለህ? ክበር እንዳልልክ ከብራል፣ ንገስ እንዳልልክ ነግሳል። የምሰጥ ሁሉ ያንስብሃል፣ ያንስብሃል። የምሰጥ ሁሉ ያንስብሃል፣ ያንስብሃል። ኢየሱስ አንተ ተወራልኝ ጌታ ሆይ፣ አንተ ብቻ ተነገር ጌታ ሆይ፣ አንተ ብቻ ግነን ጌታ ሆይ። ትውልድ አንተን ማመስገን ይጀምር ጌታ ሆይ። ጌታ ኢየሱስ ጌታ ሆይ እንወድሃለን፣ እናከብርሃለን፣ እናመሰግንሃለን። አሁን ደግሞ ጌታ ሆይ በቲሜ ውስጥ አልፈ ትውልድ እንደምታጽናና እንደምትመክር እንደምትመልስ አምነን በስም ጸልየናል። አሳልፈን ላንተ እንሰጣታለን ለመንፈስ ቅዱስ በጌታ በኢየሱስ ስም አሜን፣ አሜን፣ አሜን። እግዚአብሔር ሴት የእግዚአብሔር ቲሜራ ደግሞ ታገለግለናለች። ውሻው እንዴት ናችሁ? ሁላችሁም ደህና ናችሁ? እግዚአብሔር ይመስገን። ዛሬ ከአባይ ጋር እያወራ ነበር። ይህን ሳምንት ከማሚ ጋርም ከምንቴ እና ከይዱ ጋር እያወራ ነበረ ስለ ቴምፕቴሽን ኦር ስለ ፈተና ላይክ ሁላችንም ስትራግል የምናደርግበት ነገር ስለሆነ like we have to bring it out more እና ዛሬ ስለሱ ትንሽ አካፍላችኋለሁ። so how do we get tempted? ሁለት አይነት ቴምፕቴሽን አለ። ቴምፕት የምንደረግበት መንገድ አለ። አንደኛው በስጋችን ምኞት በዓለም ምኞት ፈተና ነው። ሁለተኛ ደግሞ እግዚአብሔር ፌታችንንና እምነታችንንና ኦቢዲየንሳችንን የፈተነበት ፈተና ነው ማለት ነው። ሁላችንም ስትራግል ዓለም ላይ ስለምንለው ሁላችንም ስትራግል የምናደርግበት ነገር በስጋችን ምኞት ኦር በዲዛይር የምንፈተነው ፈተና ነው ማለት ነው። ሶ ለምንድን ነው ከፈጠንኩኝ ይቅርታ። ቬሪ ነርቨስ። ቴክ ዩ ታይም ጀስት ኤንጆይ አድርጊ። እኔን እንደምታወሪኝ አውሪ። ላይክ ዩ ሼር ቱ ዮር ዳድ
እሺ ሰው ህዝቡን እርሽና እኔን ነው የምታናግር። እናንተ ሳይሆን አንተ እያልሽ አውሪ። እሺ ሰው ኢንጆይ፣ ውሃ እየጠጣሽ ሪላክስ እያደረግሽ እሺ። ከዛ ስክሪፕቸር አንብብ ካልሽኝ ያነብልሻለሁ ምናምን። በስጋችን የምንፈተነው ፈተና ለምንድን ነው? በስጋችን ነው የምንፈተነው የምንለው ወር ደግሞ ለምን ሴጣን ይፈትነን ነው የምንለው ወር ደግሞ ዓለም ነው ይፈትነን ለምንድን ነው የምንለው ስንል ምክንያቱ ምንድን ነው? እግዚአብሔር ቅዱስ ነው፣ እግዚአብሔር ጻድቅ ነው፣ እግዚአብሔር ፒውር ነው አይደለም። ስለዚህ እግዚአብሔር በሮንግ መንገድ እኛን ሊወስደን የሚፈተነ ፈተና የለም ማለት ነው። ወይ ደግሞ ሰዎችን ከሱ እንዲርቁ የሚፈተነ ፈተና የለም። በስጋችን አሁን ብዙ ፈተናዎች አዲክሽን፣ ለስት ሊሆን ይችላል፣ ኦር ደግሞ ፓወር ሊሆን ይችላል፣ ኦር ብር ሊሆን ይችላል አይደለ? ሶ እግዚአብሔር ሞስትሊ ሂዝ አገንስት ኤቭሪቲንግ ሊስት ካረኩት ነገሮች ላይ ሂዝ አገንስት ኤቭሪቲንግ አይደለ? ስለዚህ እሱ ንጹህ ነው፣ ኃጢአት የለበትም። ስለዚህ እሱ ፈተና ሊፈተነን አይችልም ማለት ነው። ጄምስ ያዕቆብ ምዕራፍ 1 ቁጥር 13 ላይ ይህንን ፕሩቭ ያደረግና ማለት ነው። አሁን ያልኩትን ነገር ሊቃ ብቻዋን ታገልግል ታያት ምን ይላል ቃሉ? ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። እግዚአብሔር በክፉ አይፈተንምና እርሱ ራሱም ማንንም አይፈትንም። እና ነገር ግን እያንዳንዱን በራሱ ምኞት ሲሳብና ሲታለል ይፈተናል። እንዳልኳችሁ እግዚአብሔር ፈተነ ማለት አንችልም፣ ምክንያቱም በራሳችን ስጋ ፍላጎት የሚመጣ ፈተና ስለሆነ ማለት ነው። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ነው የሚፈተነው። በራሳችን ምኞት ስንሳብና ስንታለል ነው እንጂ የምንፈተነው እግዚአብሔር ዝሙትም ቢሆን አዲክሽንም ቢሆን ፓወርም ቢሆን በብርም ቢሆን እግዚአብሔር ፈተነ ማለት አንችልም። ምክንያቱም እግዚአብሔር ከዚህ ይህን ሁላ ነገር አገኝት ስለሆነ ማለት ነው። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች። አሁን ለስት ከስንመኝ ኦብቪየስሊ የምንወድቅ ከሆነ ኃጢአት ውስጥ ገባን ማለት ነው። አዲክሽንም ከሆነ እሱ ስንወድቅ ኃጢአት ውስጥ ገባን ማለት ነው። ፓወርም ከሆነ እና ሜን የመጀመሪያው ፈተና በስጋችን የተፈተነው ፈተና ኢቭ በገነቱ የተፈተነች ፈተና ነው። ዘፍጥረት ምዕራፍ 3 ቁጥር 6 ላይ ላንብብልሽ እንዴ? ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። እዚህ ጋር ስናይ ሴቲቱን ዛፍ ለመብላት ያማረ እንደሆነ አየች፣ በዓይኗ አየች፣ which is ስጋዊ ፈተና። ለዓይንም እንደሚያስገመጅ ለጥበብም መልካም እንደሆነ አየች፣ ከፍሬውም ወሰደችና በላች። ቅድም እንዳልኳችሁ ስጋዊ ምኞቷ ነው፣ አየችው፣ ወደደችው፣ ጥበብ እንደሚሰጥ አሰበች፣ በላችሁ። ሪዛልት ያደረገው ምንድን ነው? ሞትን ነው፣ ከእግዚአብሔር የተለየችበትን ሞትን ማለት ነው። that's the main point። ስንወደቅ በእሱ ኃጢአት እሷም ወደቀች፣ ሞትን ከእግዚአብሔር የምንለይበትን ሞተች ማለት ነው። መጽሐፍ ቅዱስ ላይ ያው እነሱ ወደቁ፣ ያ ግን ብዙ ደግሞ ቴምፕቴሽንን ያለፉ ሰዎች አሉ መጽሐፍ ቅዱስ ላይ ማለት ነው። አንደኛው የማቴዎስ ወንጌል ምዕራፍ 4 ላይ ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ 40 ቀን እና 40 ሌሊት ሊጾም ወጣ አይደለ?
እና ሴጣን ደግሞ ፈተናው 3 ፈተና ፈተነው። እግዚአብሔር ግን ኢየሱስ ክርስቶስ ግን አለፈ ፈተናውን። ፈተናዎቹ የስጋ ፈተና ነው፣ ስጋውን የፈተነው ፈተና ነው። ግን ኢየሱስ ክርስቶስ አለፈ ፈተናውን ማለት ነው። እና ስለሱ እንዴት እንደሚያልፉ I'll talk about it later። ግን ኢየሱስ ክርስቶስ አለፈ ፈተናውን፣ የስጋዊ ፈተናውን ማለት ነው። 3 ጊዜ የፈተነውን ሰይጣን። ሶ ቅድም እንዳልኳችሁ ኮንሲኩዌንሱ ስፒሪቹዋል ዴት ነው፣ ከእግዚአብሔር መለየት ማለት ነው። ሁለተኛው ደግሞ እግዚአብሔር የሚፈትነን ፈተና ነው። God tests our faith to help us grow, but he's not the author of moral evil or sin. So ቅድም እንዳልኳችሁ እግዚአብሔር ሲፈትነን በፌታችን ይፈትናል። ኦቢዲየንት ነን አይደለንም ላይ ይፈትናል። ኦር ደግሞ እሱ ላይ ሪላይ እናደርጋለን አናደርግም የሚለውን ይፈትናል። ሶ የመጀመሪያው ፌት ነው፣ እምነታችንን ነው። እግዚአብሔር እምነታችንን ይፈትናል። ያ ግን like he's not evil or ኃጢአት የለበትም። ለዛ በኃጢአትም አይፈትነንም፣ በኢቪልም ነገር አይፈትነንም ማለት ነው። ኢየሱስ እግዚአብሔር God tests us to show if we rely on God when facing the unknown, loss or pain. ሌላኛው ደግሞ አሁን የምንወደውን ሰው ስናጣ or ደግሞ ስራን ቦታ ይሁን somewhere ሎስ ይሁን ነገር ሉስ ስናደርግ እግዚአብሔር ላይ ነው ሪሌይ የምናደርገው፣ እሱ ጋር ነው መጀመሪያ የምንሄደው ወይስ ደግሞ ከሱ እንለያለን? ወራችን ከሱ ዲስታንስ እናደርጋለን? ምን ያህል ነው በሱ እምነት ያለን ላይክ ምን ያህል ስትሮንግ ነው ከሱ ጋር ያለን ኮኔክሽን፣ እሱን ቴስት ያደርጋል፣ እሱን ይፈትናል ማለት ነው። ሶስተኛው ደግሞ God checking if we are obedient to the things he says even if it's a hard decision. ይሄ ምንድነው? እግዚአብሔር የሆነ ነገር አርጉ ከሆነ ነገር ተለዩ ሲል እንለያለን፣ እግዚአብሔርን እንሰማዋለን። ቤተሰብም ሊሆን ይችላል ለኛ ከሱ ጋራ የሚያለያየን ነገር ከሱ ጋራ ሪሌሽንሽፓችንን ዲስታንስ የሚያደርግ ሰው አለ በህይወታችን ውስጥ፣ ቤተሰብ አለ፣ ጓደኛ ሊሆን ይችላል፣ እናት፣ አባት፣ ሲስተር፣ እህት፣ ወንድም ሊሆን ይችላል። እነሱን ተው ሲል እንተዋለን እሱን ሰምተን፣ ወይ ደግሞ የእነሱ ሪሌሽንሽፕ ከእግዚአብሔር ሪሌሽንሽፕ ካለን ጋር ይበልጥብንና ስቴይ እናደርጋለን። ኦር ደግሞ ፍሬንድሽፕ ባንመርጠው እነሱን ነው ወይስ እግዚአብሔርን? ኦቢዲየንት ነው አለን ተው ሲለን የሚለውን ሊፈትን ማለት ነው። another example የሆነ ስራ ከሆነ ብዙ ብር የሚከፍለን ስራ ሊሆን ይችላል። ከእግዚአብሔር ግን የለየን ከሆነ ታይማችንን የምንጸልይበትን መጽሐፍ ቅዱስ የምናነብበትን ቸርች የምንሄድበትን ታይም እየወሰደ ነው እና እግዚአብሔር ተው ሲለን ስራውን ብሩን እንመርጣለን ወይስ እግዚአብሔርን እንመርጣለን ማለት ነው። ከዛ ስለሱ አንድ ኤግዛምፕል መጽሐፍ ቅዱስ ላይ ዘፍጥረት ምዕራፍ 22 ስለ አብርሃም ነው። ከኛ ቢሉት አባዬ ዘፍጥረት 22 አይደለም። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ አብርሃም ሆይ። እንሆ አለው። አለ እንሆ አለ። የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለው። አብርሃምም ማልዶ ተነሳ፣ አህያውንም ጫነ፣ 2 ሎሌዎቹንና ልጁን ይስሐቅን ከእርሱ ጋር ወስዶ እንጨት ለመሰዋት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። እዚህ ጋር ስናይ እግዚአብሔር አብርሃምን ትልቅ ዲሲዥን አይደለ እንዲያደረገው ልጁን ነው ሄደ ሰዋ ያለው፣ ሰዋልኝ ያለው ማለት ነው። እግዚአብሔር እሱ ኦቢዲየንት ነው፣ አብርሃም ለሱ ኦቢዲየንት እንዳልሆነና እንደሆነ የሚፈትንበት መንገድ ነበር ማለት ነው።
አብርሃምም without any hesitation ነው ልጁን የወሰደው እና you can see ከአብርሃምና ከእግዚአብሔር ጋር ያለው ስትሮንግ ግንኙነት ማለት ነው ሪሌሽንሽፕ ምን ያህል ስትሮንግ እንደሆነ እና ኢየሱስ እግዚአብሔር ሰዋለኝ አለው ሄዶ ሊሰዋለት ሄደ ግን እግዚአብሔር he just wanted to see ለሱ ኦቢዲየንት እንደሆነ እንዳልሆነ አብርሃምም he was obedient ለሱ ማለት ነው so another point ደግሞ how God helps us in temptation no so and like I want to talk about ትልቅ ነገር ምንድነው ቴምፕቴሽኖችን ብዙ ጊዜ የምናልፈው ከእግዚአብሔር ጋር especially strong relationship ካለን በጸጋ ነው በእግዚአብሔር ጸጋ እግዚአብሔር የሚሰጠን ጸጋ ማለት ነው እና ወደ ቲቶ ምዕራፍ 2 ቁጥር 11 ላይ ምን አልሽኝ? ቲቶ ስንት ነው? ምዕራፍ 2 ቁጥር 11 አሜን። እሺ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝና ዓለማዊ ምኞትን ክደን የተባረከው ተስፋችን እርሱም የታላቁ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። አሜን። So I want to talk about እግዚአብሔር ጸጋ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጦልናል። ሰዎችን ሁላ የሚያድን ማለት አሜን 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 so it's including temptation ማለት ነው or ደግሞ it's including ፈተና so እግዚአብሔር ቢዮንድ ከኛ አቅም በላይ አይፈትነንም ወይ ደግሞ ከኛ ከምንችለው በላይ እግዚአብሔር አይፈትነንም አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ በበላችሁ ምን ይላል? ለሰው ሁሉ ከሚሆን በቀር ምን ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። አሜን 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 Jesus አሜን 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 እና እግዚአብሔር ከኛ ከምንችለው በላይ ወይ አቅማችን በላይ አይፈትነንም። እምነታችንን ሊፈትን ይችላል፣ ኦቢዲየንሳችንን ሊፈትን ይችላል። ግን እግዚአብሔር የምንችለውን አቅማችንን ያውቃልና እግዚአብሔር ከምንችለው በላይ አይፈትነንም። ሁለተኛ ደግሞ እግዚአብሔር ሰፖርት ያደርገናል። he's gonna offer us his support በምናልፍበት ፈተና እሱ ከኛ ጋር ይሆናል። ልጃችን ይዞ እሱ ይራመዳል። ስጋዊም ሆነ እሱም ፈተናም ቢሆን እግዚአብሔር አይለቀንም። ልጃችን ይዞ ነው አብሮን ነው ወግ የሚያደርገው ማለት ነው። እንጸልይ፣ በእግዚአብሔር እንታመን እና እሱ he's gonna provide us ጸጋውን ፈተናውን እንድናልፍበት
እውቀትን ይሰጠናል እና እግዚአብሔር ጋር ሪሌይ እናድርግ፣ በሱ እንታመን። እና ሁላችንም አይ ሪሊ ፕሬይ ስፔሻል ዴት እንደማንሞት ከእግዚአብሔር እንደማንለይ አይ ሪሊ ፕሬይ እና that's like በጣም the worst thing like that can happen to us is ከሱ መለየት ማለት ነው እና ከሱ እንዳንለይ ፈተናውን እሱ እንደሚለን አውቀን ከፈተናው እንድናመልጥ እንድንጸልይ ራሳችንን ደግሞ መግዛት እንድንማር በቃሉ ከኢንቫይሮንመንት ደግሞ ተምት ከሚያደርገን ኢንቫይሮንመንት ራሳችንን እንድናረግ yeah that's I want to say ሸግር So powerful thing. ያልሽው ጌታ አለን ጸጋ ያልሽው so powerful. I believe በዚህ ምድር ላይ ፈተና ውስጥ ያልገባ የማይገባም ያለ አይመስለኝም አይደል? እንደ እድሜያችን እንዳለንበት ሁኔታ ነገር ግን ከምንችለው በላይ አንፈተንም አይደለ? I really appreciate the way you say እግዚአብሔር ቅዱስ ንጹህ እና መልካም ስለሆነ በክፉ አይፈትነንም። ኔቸሩ ስላይደለ እሱ ጋር ኃጢአት ስለሌለ በኃጢአት አይፈትነንም። እሱ ፍቅር ስለሆነ ማንነቱ ቅዱስ ስለሆነ በዛ አይፈትነንም በኃጢአት እና በምኞታችን ነው። ግን በተለይ ኮንክሉዥን ላይ የሰጠሽው ዓለማዊነትን ኃጢአትን የሚያስክድ የእግዚአብሔር ጸጋ አለ። የእግዚአብሔር ጸጋ አለ። በራሳችን ይሄን ቴምፕቴሽን አንችለውም አይደል እናቴ? አንችለውም። ግን የእግዚአብሔር ጸጋ ቲሚ እስቲ ላይክ እንደ ተማሪ እንደ ወጣት ልጅ በጣም በተለይ በትምህርት ቤት ቴምፕቴሽን ኢዝ ሃይ አይደለ? በተለይ ለክርስቲያን ልጆች ትሆን ለወጣቶቹ እንደና what do you think እስቲ ምን እንዴት ነው ኦቨርከም ሊያደርጉ የሚችሉበት ይሄ አንዳንድ ፕራክቲካል የሆነውን ነገር? ቡሊንግ አለ ሚና ቴምፕት ትደረጋለች ለመቀላቀል ከነሱ ጋር እነሱ የሚለብሱትን አለባበስ እነሱ የሚሆኑትን ነገር ቴምፕት ያደርጉሻል to be fitted in the youth አይደለ? እስቲ እሱን ትንሽ እንዴት ነው ኦቨርከም ያደርጉ? Honestly, it is hard, especially ለእኛም እንኳን እኛም ማድረግ ትምህርት ቤት ምናምን it is very hard. ግን like the main thing to do is እንዳልኳችሁ አንደኛ እግዚአብሔር ጸጋውን መጠየቅ። ምክንያቱም ያለ እግዚአብሔር ጸጋ ማለፍ አንችልም ትምህርት ማለት ነው። ስለዚህ መጸለይ እግዚአብሔር ጸጋውን እንዲሰጠን ምናምን። ሁለተኛ ደግሞ I feel like ምንውልበትን environment የምናስተካክል ከሆነ like people that we surround ourselves with ምናምን ብዙዎቹ ፒፐር የሚደረጉት it's the people that surround them ራሳቸውን ሰራውንድ የሚያደርጉት ሰዎች ናቸው። ስለዚህ ራሳችንን ሰራውንድ የምናደርግ ሰዎችን መምረጥ፣ ጓደኛ መምረጥ and bullying ምናምን ካለ just to be honest just ignore the bullying ምክንያቱም እግዚአብሔር is gonna help us either way እና yeah እነሱ ምንም አያመጡም like honestly they're just like if you see እነሱ ውስጣቸው ብታይ ምን ሰዎች እንደሆኑ ብታይ they just feel like they're not enough
they just feel very insecure ምናምን እና they just try to project that onto people አይደል? people ከነሱ የተለዩ ሰዎችን just try to project that onto people. ስለዚህ try to ignore it. ምክንያቱም እነሱ የተሻለ ነገር ኖራቸው አይደለም ሰዎችን ቡሊ የሚያደርጉት አይደል? ስለዚህ ያ እኛ ደግሞ የተሻለ ነገር እንዳለን እናውቃለን። እግዚአብሔር ነው፣ ከዛ የበለጠ ነገር የለም። በትምህርት የሚረዳም በስራም በምን ነገር የሚረዳው እግዚአብሔር ስለሆነ እኛ የተሻለ ነገር እንዳለን ስለምናውቅ ቡሊንግ ነው gonna change anything. ስለዚህ ያ that's all I have to say. That's so powerful. Again, I just want you to speak something. ለመሰለሽ አሁን አንቺ we know ራስሽ ላይ ሰርተሻል ቡሊንግ እዛ እንዳይሉሽ ያንቺን አይዴንቲቲ ላይ ሰርተሻል ወይም ደግሞ ጌታ ረድቶሻል። like prayer በተለያየ መንገድ ራስሽ ላይ ያ ሰዎች መተው እንዳያደርጉሽ ደካማ ልጆች አሉ ትምህርት ቤት ውስጥ አይደል ቲሚ like easily አይዴንቲቲያቸው የጠፋባቸው ልጆች አሉ። ለምሳሌ በፓረንት ይሆናል የፓረንት ንግግር የፊዚካል ዌይት ሊሆን ይችላል አይደለ? መልክ ሊሆን ይችላል። ኤክስተርናል ነገሮቻቸውን እያዩ ቡሊንግ የሚያደርጓቸውና እንዴት ያንን ስብዕና የሚከላከሉበትን ማንነት እንዴት ይስሩት እስቲ ቲሚ ቱሴ ለመመለስ አሁን እንዳልሽው ማለት to be honest just you have to have confidence like እግዚአብሔር like he gave us confidence ስንፈጠርም መራታችን እንደዚህ ነኝ ምናምን ማንል ከሆነ እግዚአብሔር we already have confidence አይደለም እና like you should know ሰዎች should know that bully የሚያደርጓቸው ሰዎች they just እነሱ ላክ የሚያደርጉት ነገር አለ እና like they're just trying to project their insecurity and that their problem onto people or ደግሞ በዛ ሊሆን ይችላል ልታላገኙት የሚችሉት ሰው ቡሊ ስላደረጉ ልታላገኙ የሚችሉት ስለዚህ እነሱ የሚሉትን ነገር don't take it too hard like they probably don't mean it. If it's about appearance ምናምን if it's about መልክ ምናምን እግዚአብሔር ሁሉንም ሰው ጥሩ አድርጎ መልክ አድርጎ ነው የሰራው እና እነሱ like you ugly ስላሉ ብቻ that doesn't make it true that doesn't mean it's true. ስለዚህ just don't let their insecurity እና their problem affect እናንተን affect እንዲያደርጋቸው አለማድረግ don't take anything too hard እነሱ የሚሉትን ደግሞ ከኛ ጋር እንዲያርጉ ምናምን just try to avoid እነሱን avoid ለማድረግ መሞከር and honestly it's not gonna be hard የምትጸልይ ከሆነ እግዚአብሔር የራሱን ጸጋውን ሰጣችሁ የምትጸልይ ከሆነ it's not gonna be hard honestly እና you wanna see ውስጣችሁ change የሚያደርግ ነገር እንዳለ ታያላችሁ ቢሉም ራሱ you're not gonna feel anything ምክንያቱም እግዚአብሔር ውስጣችሁን ይቀይረዋል እና ደግሞ እግዚአብሔር ሞገስ ስጠኝ በአስተማሪና በተማሪ ፊት ሲሄድ አንተ ሞገስን ስጠኝ እና እግዚአብሔር ሞገስ ይሰጣል። ስለዚህ በትምህርት ደግሞ ላይ ጎበዝ እንዲሆን ብሎ መጸለይ and እግዚአብሔር ይረዳቸዋል። ስለዚህ እነሱ እንደፈለጉ መግፋኖት ቢያደርጓችሁም or እነሱ actually if you እንደዚህ የምትጸልዩ ከሆነ እግዚአብሔር ሞገስ ስጠኝ የምትሉ ከሆነ they will be እነሱ ራሳቸው ዲስታንስ ያደርጋሉ like they're going to distance themselves from you እና ስለዚህ መጸለይ እግዚአብሔርን እርዳኝ ማለት እና even if the bullying doesn't stop እግዚአብሔር ልባችሁን ያጠነክራል እና
እንዲያውቁ ወጣቶች ይህንን ነገርማ አይደል? ለዚህ ነገር በጣም ትጸልያለሽ። ጌታ ሞገስ በአስተማሪዎችና በተማሪዎች ፊት እንዲሰጥሽ አይደለ? ሁልጊዜ ጸሎት አለ። ያ ጎሄድሽ ማየራት ሲያስተማረች ይሄ ነገር ረዳሽ። ምክንያቱም ሜሲ ያለች አጠገብሽ ትጥራት ቴንታለች እና ቅድም እንዳልሽው ለዚህ በጣም ሞገስ እንዲሰጠን ስንጸልይ በጣም ፓወርፉል ነው ቲም ያልሽው። እነሱ ባይቀየሩ አንቺ ትቀየራለሽ። እነሱ ቡሊንጉ ባያቁመም የአንቺ ውስጥ ሽየጠን ዳስ ሶ ቢዩቲፉል ዳስ ቢዩቲፉል። ዋው ዋው ትንታለች። ኦኬ እሺ፣ ፈርታን የተኛች እሺ። ሻሉስ ሰማ ቆየት ትምህርት አላት ነገር ፈተና አላት። ኦኬ እሺ እሺ። እሺ ሪፍሌክት እናደርጋለን። ግን ቲሚ ማለት ዛሬ ስላገኘሁሽ ልጨቅጨቅሽ አይደለ? በጣም ፓወርፉል ነው ማለት ቴምፕቴሽኑ፣ በተለይ አሁን ያለንበት ዘመን በጣም ከባድ ቴምፕቴሽን ስላለ ማለት ነው። እና የእግዚአብሔርን ጸጋ እንዴት ታየዋለሽ? ቴል አስ አባውት ዘ ግሬስ ኦፍ ጋድ ዩ ኤክስፒሪየንስ። የእግዚአብሔር ጸጋ እውነቱን ለመናገር ብዙ ነገር ላይ ያስጨክናል። አሁን ለምሳሌ አብርሃምን ልጁን ሳክሪፋይ ሊያደርግ ሲሄድ ያስጨከነው እግዚአብሔር ጸጋ ነው አይደለም? እና ያስጨክናል ብዙ ነገር ላይክ ጓደኛን እንድንተው ኤኒቲንግ፣ ፋሚሊ ሊሆን ይችላል፣ ስራም ሊሆን ይችላል። እኛን ቲም ከሚያደርጉን ነገሮች እንድንተው ያስጨክናል ብዙ ነገር ማለት ልባችንን ያጠነክረዋል። እምቢ እንድንል ይቅርብኝ እንድንል እግዚአብሔር ልባችንን እንድንጨክን ይረዳናል ማለት ነው። እንድንጨክን አይደል እንድንባድ ወይ ላይክ እንደ መጥፎ ሰው መሆን ሳይሆን ላይክ አንዳንድ ነገሮች ቬሪ ሃርድ ለመተው ሰዎችም ኤኒቲንግ ሊሆን ይችላል ቬሪ ሃርድ ለመተው እግዚአብሔር ግን የምንጨክንበት ልብ ይሰጠናል ማለት ነው። ጸጋው ስትሮንግ ሃርት ለኔ ጸጋው ስትሮንግ ሃርት ነው። የምንጨክንበት ልብ ይሰጠኛል ማለት ነው። አሜን። ዋው! የጸጋው ትርጉም ስትሮንግ ሃርት ማድረጉ ነው። in a good way. That's powerful. ዋው! ቲሚ ትንሽ አውሪ ስለ ጸጋው። ያ ደግሞ ጸጋው እንደዛ ልባችንን እንደሚጨክነው ደግሞ ልባችንን ያራራል። በጸጋው ሰዎችን ፎርጊቭ ማድረግ እንማራለን። ቂም መተው እንማራለን እና እግዚአብሔር ጸጋውን እንዲሰጠን ነው። ቂም መያዝና ፎርጊቭ አለማድረግም ኢትስ ፓርት ኦፍ ቴምፕቴሽን አይደለም። ስለዚህ ይሄ ሰዎችን ይቅር የምንልበት ልብ ይሰጠናል። ቂም የማንይዝበት ልብ ይሰጠናል። ሰዎችን መሬታችንን የምንቀበልበት ልብ ይሰጠናል ማለት ነው። አሜን
Amen. 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 Reflect እናድርግ guys. ታደለ ቤትዬ go ahead. Feel you good to see. That's so deep. To me, that's so deep. That's so deep. That's so deep. Wow. Wow. Jesus ጌታ ነው። ኢየሱስ ዋው 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 ቤት ይቀጥ Naisha, we're cooked. I have no words on it. Ethiopia yalan, I remember Pastor, you have to start coming to live ያልኳቸው ነበር ሁሉንም እና I'm so happy በጣም I think ጌታ ሁላችንም ነው የተናገረን ብዬ አስባለሁ። ማስጠንቀቂያም ነው ደግሞ የሚመስለው to be honest አልተነካውም የሚል ሰው ካለ እዚህ ጋር እየሰማችሁ አይደል አልነበረም በደንብ ነው የምለውና ቲም ጌታ አብስቶ ይባርክሽ። በጣም ያስገረመኝ ነገር ምንድን ታውቃለህ ፓስተር ቲሙ ሳትገባ እየተናገርከው የነበረ ነገር አለና እንደዚህ አንድ ላይ ሆነብኝ ስለ ይስሐቅን ጠብቀ አጋር ጋር እንዳትገባ እያልክ የነበረው ነገር የራሱ ምኞት ነው የነበረው የራሳቸው ምኞት ነው የነበረው እኮ አይደለ እግዚአብሔር ቃል የገባላቸው ነገር እያለ ይስሐቅ እያለ በአቋራጭ ፕላን ቢ የራሳቸውን ምኞት አደረጉና እስማኤልን አገኙ እስማኤልን አግኝተህ ደግሞ አርፋ አትቀመጥም ትሰደዳለህ ስደት ነው እስማኤል እና በጣም እሱ ጋር እንትን አለብኝ አንድ ላይ ሆነብኝ እና ፓስተር ምን እያለ ነበር መሰለሽ ቲምዬ ከመግባትሽ በፊት ይስሐቅን ጠብቀ አጋር ጋር እንዳትገባ እግዚአብሔርን ጠብቀ ተራራ ላይ መውጣት ይሻልሃል እያለን ነበር እና ለካ there is no plan B እግዚአብሔር ጋር it's always plan A እግዚአብሔር ጋር ፕላን ቢያችን ነው ለካ ቴምት የሚያደርገን እግዚአብሔር የሰጠን ፕላን ኤ ያለ የራሳችንን ፕላን ቢ ስንጠቀም ይስሐቅን አገኛለሁ ብለን እስማኤልን እናገኛለን ፕላን ቢ የኛ ፕላን ቢ ቢሰራ ኖሮ አብርሃም ሳራ ማነው አጋርና እስማኤል ተስማምተው አንድ ላይ በኖሩ ነበር ስደት ባልመጣ ነበር እና ትናንትና ፓስተር እያለ ነበር አዶኖ ስንቶቻችሁ እንደሰማችሁ ላይቭ ላይ ያለ ስለ ያዕቆብ እየነገርከን ነበር አይደለ ያዕቆብ በቃ ሮጦ በቃ በራሱ ስስት በራሱ አይደል በጣም በራሱ ተፈትኖ ከወንድሙ ከቤተሰቦቹ ጋር እስኪለያይ ሆኖ ስልችት ብሎት በቃ እግዚአብሔር ያየለትን ነገር እንደሚያዋጣው አርፎ መቀመጥ እንደሚሻለው በገባው ጊዜ አለ ፓስተር ኤሳው መጥቶ ና አብረን እንራመድ ባለው ጊዜ እኔ የሚያጠቡና የሚጠቡ ስላሉኝ በእነሱ እርምጃ ነው የምራመደው በቃ እግዚአብሔር የሚበጀውን እንደሚያይለት ገብቶት ነበር እያለን ነበርና ዛሬ መጣችና ቲሙ ደግሞ ተመካክራችሁ ያደረጋችሁት ነው የሚመስለው ቴምፕቴሽን አለች እና how do we get tempted የምትለው ነገር I think ብዙዎቻችን አናውቀውም ብዬ አስባለሁ እና በስጋችን በስነስርዓት ነው የተወሰድኩት ያልሽው ነገር በስጋችን መኝወትና እግዚአብሔር እምነታችንን እንዲፈትነን ሲፈልግ እያለች ነበር so powerful አይደል we need to know the difference እያለችን ነው በራሳችን የምናመጣው መዘዝ አለ which is evil የሆኑ ነገሮች ናቸው የሚያጋጥሙን እግዚአብሔር ሲፈትነን ግን እኛን to help us grow ነው እያለችን ነበር so powerful በጣም እና ለምንድን ነው ዓለም እየፈተነን ነው የምንለው ብላ ጠይቃን ነበርና because አለች ደግሞ መልሳ እግዚአብሔር እኛን በክፉ ስለማይፈትነን በክፉ የምንፈተናቸው ፈተናዎች በሙሉ ከእግዚአብሔር አይደሉም ከራሳችን ምኞት ናቸው እያለችን ነበር ቲሙና በጣም የሚገርመኝ ነገር ታውቃለህ ፓስተር ምን አለች እግዚአብሔር የማይወዳቸውን እሱን ደስ የማያሰኙ ነገሮች ስናደርግ ነው የምንወድቀው this is so amazing አይደል በቃ እሱ የማይፈልጋቸው ይሄንን አልወደውም ይሄ አይሆንም ብሎ ያስቀመጣቸውን ነገሮች ስንጋፋ እሱን አልፈን ስንሄድ ነው ለካ ቴምፕትድ የምንሆነው በኢቪል ዌይ እያለችን ነበርና ስለ ኢቭ ስትነግረን so amazing ምን አለች ኢቭ ባይኗ አይታ ለሚትራ ያለችው ነገር ገድሏታል ጋይስ in Jesus name ባይኗ አይታው የተመኘችው ነገር ገድሏታል እግዚአብሔር ያየላትን ትታ እግዚአብሔር ባይኑ ያየላትን ይሄንን እንኪያታ ያላትን ትታ ባይኑ ያየችውን መመኘትና ማድረግ ስትጀምር ከእግዚአብሔር ፕሬዘንስ ወጣ ሞታለች እያለችን ነበር ቲሙ so powerful በጣም አይደለ ከዛ ምን አለች እግዚአብሔር የሚፈትነን ፈተና አለችና God የሚፈትነን is to help us grow እያለችን ነበረ I think difference-ን እዚህ ጋር ነው የምናውቀው በሌላ የምንፈተነው ፈተና ሲያወድቀን
እግዚአብሔር እኛን ሲፈትነን ግን እያደግን አይደለ ያሳድገናል። ዳስ ዘ ሜን ዲፍረንስ እያለች ነበርና ፌዝ እያለች ነበረ እምነታችንን ለማጠንከርና በኃጢአት አይፈትነንም አለች እንጂ ጂሰስ ነኝ። አንዳንድ ያህል ከሱስ መላቀቅ ሲያቅተን ዛሬ ሰክረን ተላልጠን ምናምን ቤት ገብተን እንደው ጌታዊ ምን አድርጌ ነው የምፈትንኝ እንለዋለን። እግዚአብሔር በኃጢአት አይፈትንም አይደለ? ስንት ጊዜ ነው ወድቀን ጌታዊ ለምን እንደምትፈትነኝ የምንለው? እሱ በእንደዚህ አይነት ክፉ ነገር አይፈትነንም። እና ሁለተኛው ደግሞ ናሽ ሎስ አይደለም በማጣት to make us rely on him እያለች ነበር። የሆነ ነገር ሲነጥቀን እሱ ላይ ለካ ዲፔንድ እንድናደርግ ፈልጎ ነው right? ከዛም ላይ to check our obedience አለች እና አብርሃምን አመጣች። አብርሃምን ስታመጣ ምን አለች? ሲጀምር ከዚህ ቴምፕቴሽን የሚያወጣን ነገር ጾም ጸሎት ብንገባ ሱባኤ ብንገባ ምን ብንል በቃ አይሆንም አናመልጥም ሂዝ ግሬስ ካልሆነ በስተቀር እያለች ነበር። በቃ ጸጋው ካልደገፈን በስተቀር 40 ቀንና 40 ሌሊት ብትጾሙ አትድኗትም ጸጋውን ካልሰጣችሁ በስተቀር እግዚአብሔር አይደል? እንደዛ እያለች ነበርና አብርሃምን አምጥታ በጣም የገረመኝ እንደሆነ ታውቃለህ ፓስተር ምን አለች? እግዚአብሔር አቅማችንን ያውቃል እያለች ነበር። እኛ አቅማችንን ስለማናቅ ነው ፓኒክ የምናደርገው አይደል? የሆነ ነገር ሲያጋጥመን ፓኒክ እናደርጋለን። አቅማችንን እኛ ነን የማናውቀው። ለካ እግዚአብሔር አቅማችንን ያውቃል እና እግዚአብሔር እንደሚያዘጋጅልህ አውቆ ነው ሰዋልኝ የሚልህ። እኛ ነን የማናውቀው አቅማችንን። እግዚአብሔር ሰዋልኝ ሲለው ይስሐቅን እንደሚያዘጋጅለት አውቆ ነው ራይት። እና እንደ አብርሃም በቃ እንትን ትላለህ፣ ትወራረዳለህ ከእግዚአብሔር ጋር። እንደውም እግዚአብሔር ያየልንማ የምታይ ከሆነ ይስሐቅን እሰዋልሃለሁ ራይት፣ እሰዋልሃለሁ። ይሄንን ልብ ስለሚፈልግ ነው እግዚአብሔር ቴስት የሚያደርገን እያለች ነበር። እና ሁሌም በጣም በትልቁ የጻፍኩት ይሄንን ነው፣ እግዚአብሔር እንደሚያዘጋጅልህ አውቆ ነው ሰዋልኝ የሚል ያ። እና the worst thing that can happen to us is to be spiritually dead እያለችን ነበር። በቃ this is the worst thing። ማጣት ቢሆን ሞት ቢሆን ምን ቢሆን በቃ spiritually ከመሞት ሌላ ነገር ሊደርስብን አይችልም። እና I think በጣም እኔ ቲሙ ይሄንን አወራች አይደለም በእውነት ቢካዝ አሜን በጣም የሁላችንም ታናሽ ናት ከፋሚሊ ውስጥ በሙሉ እና በጣም እግዚአብሔር እያስጠነቀቀን ይመስለኛል። እኔ በጣም ከዛ ምን አለች ትምህርት ቤት ወይልኛ አልፈናል፣ ግን ትምህርት ቤት ላሉ እህት ወንድሞቻችን ተናናሶች በጣም የገረመኝ ነገር ልንገር ፓስተር ምን አለች? ሰዎች ቡሊ የሚያደርጓችሁ ውስጣቸው ቢታይ አለች። ቡሊ የሚያደርጓችሁ ሰዎች ውስጣቸው ቢታይ ፊር ኦፍ ሪጀክሽን ያለባቸው ራሳቸውን የሚጠሉ ከሰው በታች ሆኖ የሚሰማቸው እናንተን ቡሊ የሚያደርጓችሁ ከእናንተ በላይ በቃ እናንተን አውድቀው ጥሩ ስሜት እንዲሰማቸው ስለሚፈልጉ ነው እንጂ they're not actually better than you guys. It's just to make themselves good እንደዛ የሚያደርጉት እና they're lacking something እያለች ነበር ቡሊ ሲያደርጓችሁ። እና በጣም የገረመኝ ነገር ምንድነው ቡሊ ማድረግ የመጎዳታቸው ምልክት ነው። in Jesus name ዝም ብሎ ያልተጎዳ ሰው ቡሊ ሊያደርግ አይችልም። የመጎዳታቸው ምክንያት ነው ይሄ ቡሊ የሚያደርጉት። እና ምን አለች? እኔ አስቤውም ሰምቼውም ሰው ሲናገርም አይቼውም አላውቅም። ፓስተር ያንተም ስታስተምር እንደዚህ ገብቶኝ አያውቅም። አም ሶሪ ያሽቀፈጥኩ ከሆነ ግን በጣም የገባኝ አንድ ነገር ምን አለች? ስንፈጠርም ጀምሮ እግዚአብሔር ኮንፊደንስን ሰጥቶናል አለች። ታውቁ ነበር? እኔ አላውቀውም ነበር፣ በእውነት አላውቀውም ነበር። ስንፈጠር ጀምሮ እግዚአብሔር ኮንፊደንስ ሰጥቶን ነበር አለችና ለካ ከዚህ ዓለም ጋር ፊቲን ማድረግ ስንጀምር ነው ኮንፊደንሳችንን የምናጣው። መምሰል ስንጀምር ፊት ማድረግ ስንጀምር ከነሱ ጋር መመቻቸት ስንጀምር ነው ለካ ኮንፊደንሳችን የሚጠፋው እንጂ ስንወለድ ጀምሮ ኮንፊደንስ አዘጊፍ ተሰጥቶናል ለካኛ። ቢካዝ የእግዚአብሔር ልጅ ሆኖ ኮንፊደንት አለመሆን አይቻልም። እና ዶንት ትራይ ቱ ፊት ኢን፣ በእውነት ፊቲን ለማድረግ አንሞክር። በቃ ቲሙዬ you're so amazing, you're so blessed። እናመሰግናለን ሁላችን። ተባረኪ። ራሱ ቤትዬ so sweet ያስቀመጥሽው ነገር በጣም ፓወርፉል፣ በጣም ጌታ ይባርክሽ። ቲም የሚጨምሪው ነገር አለ ለናህዬ ከመስጠት በፊት? ኦኬ ናህዬ ቀጥል። ማይክ ልከፍት ብላ ነው ያስተውላል። ቲሙ እየተናገረልሽ ቀጥይ። ኢትስ ኦኬ። እሺ ቴንክ ዩ ሶ ማች። እግዚአብሔር ይባርክሽ። we're proud of you፣ በጣም proud of you። መሲሻን ነገር እናያለን፣ ሻልዬን ኤቭሪዋን እንደምናምናለውና ጌታ ይመስገን። እኔ ሁለት ነገር ተምሬያለሁ ዛሬ ቲሙ ካስተማረችው። የመጀመሪያው ቴምፕቴሽን የሚባለውን ነገር የሚመጡብንን ቴምፕቴሽኖች የምናሸንፈው
እግዚአብሔር በሚሰጠን ጸጋ ብቻ ነው ያለችው። ሶ ፓወርፉል ሰምታይምስ ራሴን ፌል ሳረግ የማገኘው የሚመጣብኝን ቴምፕቴሽኖች በራሴ ዊን ለማድረግ አይ ካን ፕሬይ ኦን ኢት አይ ካን ዱ ጸጋ አለ ብዬ ያን ውስጥ ከመግባት ይልቅ በራሴ ትራይ አውት ሳደርግ ሲጥለኝ አይቼው አውቃለሁ። እና ሶ ኢትስ ጉድ በጣም ለማናችንም በእግዚአብሔር ጸጋ ዲፔንደንት መሆን ነገም ሊመጣብን ካለ ቴምፕቴሽን እንድናመልጥ አቅም ይሰጠናል። ቢካዝ ኢየሱስ አሁን ማቴዎስ 4ን ሜንሽን አድርጋ ስትናገር ኢየሱስ የመለሰባቸው the whole ቴምፕቴሽኑን የመለሰበት መንገድ is using the scripture አይደለ? ስክሪፕቸር አይደለ? ኢቭን እኮ ሰይጣን እኮ ስክሪፕቸር ይዞ መጥቷል እኮ። አይገርምም? አንዳንድ ነገሮችን በጣም ዲሲቭ ልንደረግ እንችላለን። ሰይጣን ስክሪፕቸር ይዞ ሊመጣ ይችላል። ሶ ስክሪፕቸር ይዞ ሲመጣ ያንን መደበቅ የምንችለው ማምለጥ የምንችለው የእግዚአብሔር ጸጋ ውስጥ ነው ያለችው። ሶ ፓወርፉል። ሁለተኛ ነገር የምንፈተንባቸው አዘ ክርስቲያን ያው የምናልፍባቸው ፈተናዎች ኦብቪየስሊ ሁላችንም ጋር ይደርሳል። በተለያየ መንገድ ግን ሊሆን ይችላል። ሁላችንም የምናልፍበት ቴምፕቴሽን የምናልፍባቸው ፈተናዎች የምናልፍበትን ነገር ግን እግዚአብሔር ላይ ምንል አይደለ ለፈተናው መውጫውን አዘጋጅተዋል። ቅድም ፈርስት ኮሪንቲያንስ ላይ እንደተናገረችው ከምንችለው በላይ አንፈተንም። በቃ ማናችንም አቅማችን ከሚፈቅደው በላይ እግዚአብሔር ማናችንን አይፈትነንም እና በቴምፕቴሽን ውስጥ ሆነን በምንፈተንበት ፈተና ውስጥ ሆነን በቃ ያንን የምናልፍበትን ጸጋ ጌታን መጸለይ መጠየቅ ሶ ፓወርፉል። በቃ ይሄ ለእኔ የወሰድኩት ነገር ነው። ነገም ላይ በቃ ዛሬም እያለፍንበት ያለው የህይወት ፈተና አለ። ሁላችንም ጋር እንደው ብንጨዋወት አሁን የምናሳልፈው የሆነ ነገር አለ እና ያንን የምናልፍ ያንን መሻገር ለካ የምችለው ለካ እግዚአብሔር ኢሜጁን እንዳይለውጥብኝ ካልሆነ ጠላት ይመጣና አይደለ ይሄ ሁሉ ነገር እየተፈተንክ የእግዚአብሔር ልጅ ብትሆን ኖሮ ይሄ ሁሉ ነገር እያለ ኢሜጁን የእግዚአብሔርን ኢሜጅ ይለውጥብናል። ስለዚህ እግዚአብሔር ኢሜጅ እንዳይለወጥብን እግዚአብሔር ከምችለው በላይ አይፈትነኝም። ስለዚህ እዚህ ውስጥ ሆኜ እግዚአብሔርን ፕሬዝ አደርገዋለሁ የሚል ዊዝደም መጠቀም ሶ ፓወርፉል እና እኔ ሁለት ነገር ተምሬያለሁ። ተባረኩ ቲሙዬ፣ ተባረክ። በጣም ጋብለሽ አይ ተባረክ፣ በጣም ተባረክ። ምን እያሰብኩ ነበረ? ጌታ ይረዳንና እንደዚህ ደግሞ ፊልዬም አንተም ቤትዬ ሁላችሁም አላችሁ። በእንግሊዝኛ ደግሞ ብናደርገው ሞር ልጆች መስማት የሚፈልጉ አማርኛ የማይችሉ ልጆች አሉ። ከዛ መሲ ስላለ ጀርመን እናደርገዋለን። ኤኒዌይስ ግን እንግሊዝኛው ይቅደም። ሰው አይ ቲንክ እንግሊዝኛ ብቻ የሚችሉ ልጆች ያሏቸው ልጆች እድሜያቸው ከ13 እስከ 19-20 ድረስ ያሉ አንዳንድ ቁጥር ጻፉልን እስኪ። ልጆቻቸው አማርኛ የማይችሉ ወጣት ልጆች ያላችሁ አማርኛ የማይችሉ ኦኬ። ኦኬ ሶ ኦኬ ነው። አንዴ በቃ አማርኛ የማይችሉ ልጆች ያላችሁ ለነሱ ጌታ ይረዳናል እና አንደኛ ደሞስት የእውነት ከልቤ ነው የምላችሁ ደሞስት ፓወርፉል እንግሊሽ ሰርቪስ አለን በዋትሳፕ ላይ ከመላው ዓለም የሚጠቀሙ ወጣት ልጆች ብቻ ያሉበት እነ ፊሊ የሚመሩበት። ፊሊ ማለት ይሄኛው ጎረምሳው ነው። እንትን ለምን እንደሆነ አላውቅም። I can't do nothing. Okay. Yeah. So thank you. So ፊሊ እሱ ነው። እንግሊዝኛ ብቻ የምትችሉ አንዴ ፊልዬ በእንግሊዝኛ ነገራቸው ፕሮግራማችሁን ሁሉ። Okay. Hey everyone, my name is Philly. So yeah, I'm one of the many leaders in the Body of Christ Youth Young Adults group, and we have youth Bible studies and also prayer nights on WhatsApp, also on Zoom. So please, if there's any of you who need to be connected with us, please text anyone here or just inbox any of us and we'll make sure to add you.
Yeah, thank you. ያ ሶ እዚህ ውስጥ ያላችሁ ከዚህ ላይ ያሉትን ከቲሞቲ በቀር አንዲት የበናትህ እንትን ነው ወደ ታች ላወርድህና ዩል ቢ ባክ። ለዛ ነው ካሜራም ስለማትከፍት እንዴ። ሶ እዚህ ላይ ላሉ በጠቅላላ እንግሊዝኛ ሰርቪስ የምትፈልጉ ኮንታክት አድርጓቸው። ልጆቻችሁ የእውነት አሮ ነው ምን አይነት ቃል ልጠቀም እንደሚችል በጣም ብዙ ወጣቶች ዳይናሚክሊ እየተቀየሩ ነው ያሉት። በቃ ላቪንግ ዘ ወርድ ኦፍ ጋድ ማለት ነው። የጌታ ቃል በእግዚአብሔር ቃል ፍቅር የወደቁ ወጣቶች እየተነሱ ነው። ይሄ ከሱስ ያለፈ በጣም ያለፈ ማለት ነው። እኛ የእግዚአብሔርን ቃል የምናስተምረው ከሆነ ሱስ እንዲወጡ ሳይሆን ኢየሱስን እንዲመስሉ ነው። እኛ ዓላማችን ኢየሱስ ራሱ እንጂ ከሆነ የሃይማኖት ስርዓት ወጥተው የሆነ ነገር ውስጥ እንዲገቡ አይደለም። ኢፍ ዩ ዋን ፊልዬን ኮንታክት አድርጉ፣ ያስገቧቸዋል። እዚህ ላይ ያሉትን ሁሉ ኮንታክት ብታደርጉ እርስ በርሳቸው ኮኔክሽን ስላላቸው ካናዳ ፎር ጂሰስ ወይም ባዲ ኦፍ ክራይስት ዩት ስላለ እዛ ውስጥ ገብታችሁ በጣም በቃ ምን ልበላችሁ ምንም ነገር ውስጥ እግዚአብሔር የሚለውጥበት አቅም አለው። የዋትሳፑን ስልክ ለማግኘት ኢንቦክስ አድርጉላቸው። ከዛ ከፊሊ ጋር ኮንታክት ያደርጓቸዋል። እንግሊዝኛውን ሰርቪስ ብቻ ማለት ነው። እንደዛ ማድረግ ይችላሉ። ሜሪዋ እዚህ ጋር ማድረግ አንችልም። አንደኛ እድሜያቸውን የት ሀገር እንደሚኖሩ ስልክ ቁጥራቸውን ፉል ኢንፎርሜሽን ስለምንፈልግ ስልካቸውን የት ሀገር እንደሚኖሩ ተጠምቀዋለሁ ያልተጠመቁም ደቀ መዝሙር መማር ይፈልጋሉ ወይ ፋውንዴሽን ክላስ እነዚህን ሁሉ ነው አስባችሁ ምትሉት። የልጆቻችሁን መንፈሳዊ ደረጃ እዛ ላይ መጻፍ መቻል አለባቸው። ኦኬ ኢንቦክስ አድርጉላቸው። እሺ 13 በደንብ ይቻላል። በደንብ the most powerful Filio, can you share them? Yeah, the age okay. and then also much ነው የምታደርጉት ፕሮግራሙ explain them. Okay, so the age limit, normally we don't really have age limits. I think the youngest person inside the Bible study is I think 12 years old. So the youngest person inside there is 12 years old. There's about at least 20 to 30 people every Bible study. We're learning the book of John and also the book of Matthew. The book of John on Mondays and then Matthew on Saturdays. And then we have prayer days on Tuesday and then Thursday. So yeah. So አሁን እናንተ እድሜያቸውንና ስልክ ቁጥራቸውን ከሰጣችሁ በእድሜያቸው ልክ የተዘጋጁ ትምህርቶች አሉ። ከዮሐንስ ወንጌል ሌላ ያ ግሬስዬ ቴንክ ዩ ግሬስ ኬን ዩ ካም አፕ እና ለዚህ እየተዘጋጀን ያለ ነው። በእድሜያቸው ልክ ኦልሬዲ ዊ ሃቭ ቲቺንግ ዊ ሃቭ ዘ ፕሬየር ዊ ሃቭ ዴሊቨረንስ ፕሬየር ጋይስ። በጣም በጣም ጌታ ነፃ ያወጣቸዋል። ከእንደገና ደግሞ ያስተምራቸዋል። የደህንነት ትምህርት ይማራሉ። በቀደም የተጠመቁ አሉ፣ አሁንም ይጠመቃሉ። ክብር ሁሉ ለኢየሱስ ይሁን። ከዛ ደቀ መዝሙር ትምህርት እናስተምራቸዋለን፣ ፎሎ አፕ እናደርጋቸዋለን። ሜንቶርሺፕ ክላስ አለን፣ ይማራሉ፣ እንከታተላቸዋለን። ግሬስ ኬን ዩ ሼር ደም? ሰማል ድምፄ? ሁላችሁንም እንዴት ናችሁ? ጌታ ይመስገን። ቲምዬ ተባረክ የኔ ፍቅር፣ በጣም ደስ ብሎ የኔ ሰማሽ። ጌታ ኢየሱስ ይባርክሽ። አይ ሚስድ ዩ ደግሞ ጌታ ይመስገን። የረዳን እግዚአብሔር ይባረክ። መሀል ላይ ነው ቴክስት ያደረግኩት የዩዞችን ጊዜውን ስንነጋገር ነው ያሉንም ፕሮግራሞች ሼር ስናደርግ ከ13 በላይ ያሉት ከ13 ጀምሮ
እስከ ላይ 20 ምናምኖችም አሉ፣ ከዛም በላይ ያሉ ወጣቶች አሉ፣ እንግሊዝኛ ተናጋሪዎች አሁን ያለው ግሩፕ ላይ ማለት ነው። እሱ እንዳለ ሆኖ ግን አሁን ስናየው ከ7 ጀምሮ እስከ 12 ያሉ በጣም ብዙ ልጆች አሉን በባዲ ኦፍ ክራይስት እና ለእነሱ ደግሞ ሌላ ፕላትፎርም ያስፈልጋቸዋል ለብቻቸው የሚማሩበት ብለን ስላሰብን አሁን አዲስ ግሩፕ ክሬት አድርገናል። እሱ ግሩፕ ላይ እንድናስገባቸው ልጆቻችሁን ኢንቦክስ አድርጉልን እና ትምህርት ይጀምራሉ። ፋውንዴሽን ክላስ ይጀምራሉ፣ ይማራሉ፣ ይጸለይላቸዋል። ጠቅላላ የትኛውም ዓለም ላይ ያሉ ልጆችን ስለሆነ የምናስገባው ቅዳሜ ቀን ያደረግነው ሰዓቱን ለሁሉም ሀገር ኮምፓተብል ለማድረግ ብለን። ስለዚህ ኢንቦክስ አድርጉልን የልጆቻችሁን እድሜና ስልክ ቁጥር ኢንቦክስ አድርጉልን። እነሱን ከስር ጀምሮ ደግሞ የእግዚአብሔርን ቃል እየተማሩ ሲያድጉ ስትራግሉም ሳይመጣ ቻሌንጆቹም ሳይጀመሩ ይድኑልናል፣ ጌታ ይረዳናል ማለት ነው። እና ይህንን ለመጨመር ብዬ ነው። ከ13 በላይ ያሉት ከ13 በታች ያሉትን እንዴት እናርጋቸው የሚልም ጥያቄ በየቤታችን ስላለ እሱን ለመናገር ነው። ተባረኩልኝ። በጣም ነው መወዳችሁ ቤተሰቦች። We love you, Gracie. Thank you for sharing. So, ጌታ ይመስገን። ያ ኤኒ ኤጅ ነው ያለ ማንኛውም እድሜ ኢንባክስ አድርጉልን። ቸሩ መድኃኔዓለም ይረዳናል። ቲምዬ ቅድም እንዳለችው የእግዚአብሔር ጸጋ አለ። ጌታ ይመስገን። በጣም እናምናለን ይሄ እንደሚሆን እግዚአብሔር በህይወታችን ስራ እንደሚሰራ። ሪፍሌክሽኑን እንቀጥል አይደለ? አማን እየቀጥል እዚህ ያላችሁላችሁ ደቂቃ አለች። አይ ቲንክ ካጠገብሽ ደቂቃ እንዴት ናችሁ? ቆየን ከተያየንና ሰላም ናችሁ? እሺ ሁላችሁንም ሰላም ብያለሁ። የሚገርም ቃል ነው ሼር ያደረግሽን ቲሙዬ፣ እንደዚህ አልጠበቅኩም እና ጌታ በሚገርም ሁኔታ በአንቺ አልፎ ሲናገረን ነበርና ናሂዬ ቤትሻም በጣም ሪፍሌክት አድርጓል። ትንሽ ልጨምር እኔ በደንብ የነካኝ ማለት ለእኔ መልእክት የሆነውን ነገር እና በጣም ከነካኝ ነገር አንዱ እግዚአብሔርን ስለመታዘዝ ስትናገር ነበርና እግዚአብሔርን እየሰማ ነው ብዙ ጊዜ ችላ የምንለው ነገር አለ ታውቃላችሁ። በጣም እግዚአብሔር ይናገራልና እግዚአብሔርን ሰምቶ እግዚአብሔር ሲናገር ሰምቶ መታዘዝ መቻል በጣም በጣም ትልቅ ነገር ነውና በተለይ ዘፍጥረት 22ን አንስታ እያወራችን ነበረ አብርሃም እንዴት እግዚአብሔርን እንደታዘዘ። ከዚህ ሁሉ ጊዜ በኋላ እግዚአብሔር አብርሃምን ፈተነው ይላል እና ከዛ በጣም በሚገርም ሁኔታ ደግሞ የአብርሃምን መታዘዝ እናያለን እና እግዚአብሔር ሲናገር ድምፁም ሰምቶ ልብ ማለት እና ከዛ መታዘዝ በጣም ወሳኝ ነገር እንደሆነ ስታወራ ነበረ። ለምሳሌ አሁን እግዚአብሔር ሲምፕሊ በቃ ስልክህን ትጸልይ ሲለን ሊሆን ይችላል፣ ወይ ደግሞ ከቤት አትውጣ ቤት ተቀመጥና አንብብ ሲለን ሊሆን ይችላል፣ ወይ ያለህን ስጥ ሲለን ሊሆን ይችላል እና እንሰማውና ለእኛ ኮንፈርት የማይሰጠን ነገር ከሆነ ታውቃላችሁ እግዚአብሔር አይደለም የሆነ ፍላጎቴ ነው አይነት ነገር እንላለን። እግዚአብሔር ለልባችን ስለሆነ የሚናገረውና እግዚአብሔርን ሲናገር በጣም አስተውሎ መስማት ከዛ ደግሞ ለዛ ድምፅ መታዘዝ እኔ ይሄ ነገር በጣም ሲመታኝ ቃሉ ሲኮረኩመኝ ነበር። ምክንያቱም በጣም ችላ ስል ስለነበር ብዙ ነገሮች እና እግዚአብሔር ሲናገር መስማት ከዛ ደግሞ መታዘዝ እንዳለብን በጣም አስብ ነበረ። ጌታ ኢየሱስ በምሳሌ ሲናገር 2 ልጆች የነበሩት አንድ አባት ነበር እና አንደኛውን ተነስተ ወደ እርሻ ሂድና እንዲና እንዲያደርግ ምናምን ይለዋል። ከዛ በኋላ እሺ ብሎ ያኛው ልጅ ሲቀርን ያለን፣ ሁለተኛው ደግሞ እምቢ ብሎ ከዛ በኋላ ግን ሲታዘዝ እናያለን እና ከነዚህ ከሁለቱ የትኛው ነው ለአባቱ የታዘዘው ሲል በኋላ እምቢ ብሎ የነበረው ግን በኋላ ደግሞ ተጸጽቶ ሄዶ ያንን የአባቱን ትእዛዝ የፈጸመው እያሉ ሲመልሱለት እናያለን እና እግዚአብሔርን መስማት እና መታዘዝ እንዲሆንልን በጣም ጌታ ሊረዳን ይገባል። እና አንድ ነገር ልጨምር፣ ቲሙ በጣም ያወራች ስረዳ የነበረው ነገር ስለ እግዚአብሔር ጸጋ በጣም የተነካውበት ነገር አለ። ጸጋው ለካ ከዓለም ሰዎች በጣም እንድንለይ የሚያደርገን ብቸኛው ነገር ጸጋ ነው። ምክንያቱም
በዓለም ያሉ ሰዎች ማድረግ ያልቻሉት ነገር እኛ ደግሞ ማድረግ የቻልነው ነገር ካለ ብቸኛው መለያችን የምንለያይበት ነገር ጸጋ ነው እና ከዓለም ተለይተን እነሱ ማድረግ ነው ማለት በቃ ይሄንን በጣም የገባኝ እያወራች ይሄንን እያሰላሰልኩኝ ነበርና ይቅር ከማለት ጀምሮ ከኃጢአት መሸሽ ጀምሮ የትኛውንም ነገር በዓለም ያሉ ሰዎች ያቃታቸው ነገር እኛ እያደረግን ከተገኘን ዲፍረንሱ ምንም ነገር አይደለም፣ የእግዚአብሔር ጸጋ ነውና በዚህ በጣም ደስ ሲለኝ ነበር። የምር በጣም ደስ ሲለኝ ነበርና እግዚአብሔር ይመስገን እግዚአብሔር ስለሰጠን ጸጋ እና ጸጋ ደግሞ ከጎደለን ሳይነቅፍ በልግስና የሚሰጠን ቸር አባት አለን እና ወደ እግዚአብሔር ጸጋ ወደ ጸጋው ዙፋን ቀርበን የሚያስፈልገንን ጥበብ የሚያስፈልገንን ጸጋ ከእግዚአብሔር እንቀበላለን እና ቲሙዬ አይ ቲንክ ወጣች መሰለኝ። ተባረኪ፣ ደስ ብሎኛል በጣም። አማኒ ጌታ ይባርክ። በጣም ከልብ ነው ያልከው። ቱ ቢ ኦነስት እኔ ሶስት በጣም በቃ እምባዬን ያመጣው ነገር አንደኛ ጸጋን ስታወራ ከህይወቱ አንጻር ተነክታበት ስላወራችሁ ደነገጥኩኝ። አናምንም አይደለ? አንዳንዴ ጸጋ እንልም ነው እርዳን እንላለን፣ ግን በእውቀት ደረጃ ጸጋውን አንጠይቀውም። ጌታ ቴምፕቴሽን ላይ እንሞክራለን እንጂ ዛፉ ጋር ቆመን ልብላው አልብላው እንጂ መድኃኒዓለም ጸጋ ስጠኝ አንልም። ዛፉ እንግዲህ ተፋጠን ማለት ቆመን እያየነው ይሄ የአይን አምሮት የስጋ ምኞት አይደለ የኑሮ ትምክህት እዛው ጋር ፊት ለፊት ቆመን እንደውም ያላነሳቸው ሀሳብ አለ። ሶስቱ ቴምፕቴሽን ሊሳረድ የመጀመሪያው አዳም የተፈተነበት፣ ሁለተኛው አዳም ያሸነፈበት ነገር ነው አይደለ? ይሄ የአይን አምሮት የሚለው በጣም ከባድ ነው። እሱ ላይ እንደውም ትንሽ ላሳርጋን ያለፈችው በአይኑ የተመኘው የአይን አምሮት ወደ ስጋ እንዲገባ ያደርጋል። አንድ ነገር የምትፈተንበት ነገር ረጅም ካየው የገባ ነው ማለት ነው። የሚገርማቸው ነገር ለግሬስ እያሳይቻታለሁ እና 6ቱ በሮች የሚል እንማራለን። 6ቱ ጌጅ ማለት ነው፣ በሮች የምንከፍትባቸው በሮች። አንደኛው አይናችን ነው አይደለ? እነዚህ 6 የስሜት ውሳቻችን፣ አይኖቻችን፣ ጆሮአችን፣ አስተሳሰባችን በሮች ናቸው ከተማችን ውስጥ ለመግባት የምንፈቅድላቸው። ግን ዛሬ የበራልኝ ነገር ምንድን ነው? በጣም የገረመኝ ረጅም ባየ ቁጥር እያስገባ ነው የምትሄደው። ስሜቶች እየተቀየሩ ይሄዳሉ። ምክንያቱም አየችና ያማረ እንደሆነ አየች ይላል አይደለ? እንዴት ወደዛ ብሬኗ ውበት እስኪሰራው ድረስ ዛፉን ያየችው ማለት ነው። ይኖረም ውበት አልነበረውም እኮ ያ ዛፍ ነበረ። ከዛፍነት ወደ ውበት ያመጣው ቆማ ረጅም ሰዓት ማየቷ ነው። ይኖረም ምክንያቱም ያ ዛፍ ነበራ። ያ ዛፍ መጀመሪያም ነበረ እዛ ቦታ ላይ ቆመ። ስለዛ ነገር መረጃ ከደረሰ በኋላ ቴክስት ከተደረገል በኋላ ቆመ አትየው ረጅም ሰዓት ገብቷል። ፎንኮሉ ከደረሰ በኋላ ረጅም አትመልከተው ማለት ነው። አሁን ሉተር ይህንኑ ጊዜ እናገረዋለሁ። ሉተር ምን አለ? የሰይጣን የማባቢያ ቃል ሔዋንን ስሜቷን እንዳትቆጣጠር አደረጋታል። ማርቲን ሉተር ነው ይህንን ያለው። ምንድነው? the same tree he used to be there አለ ዛፉ እንዴት ውበት አመጣ። ቆመ አይደለ? ቢሆን እውነቱ እኮ ነው ምናምን ብለህ ዛፉን እያየ ነው የምትለው። አያምርም ድምፁ ራሱ አይደል? አሁን ምናምን ብለህ ታያለህ ማለት ድምፁ ቆመ እንዲህ ላድርግ ስትል እያሰላሰልክ ያለው ከእግዚአብሔር የሰማውን ድምፅ አይደለም፣ ከጠላት የሰማውን ድምፅ ነው። ከእግዚአብሔር የሰማነውን ድምፅ ይዘን ብናሰላስል እኮ የምንቃወምበት ጸጋ መካፈል እንችላለን ማለት ነው አይደል? ምክንያቱም እያሰላሰለን ያለው አትንኩትም አትብሉትም ወይም አትብሉት የሚለው የእግዚአብሔር ድንቅ የአምላካችንን ድምፅ አይደለም እያሰላሰለን ያለ ነው። ዛፉ ጋር ቆመን ዛፉ ጋር ያስቆመን ራሱ የተነገረ መረጃ እኮ ነው። ልድገመው፣ ዛፉ ጋር ያስቆመን ራሱ እኮ የደረሰ መረጃ ነው እንጂ አትብላ ያለውን ቃል ይዘን አይደለም ዛፉ ጋር የቆም ነው። ስለዚህ ዛፉ ወደ ውበት የተቀየረበት
ምክንያት ምንድነው? የነገራት መረጃ ሜዲቴት ስታደርገው ስሜቱን አምስቱንም የስሜቶቿን ፍላጎት ቀይሮታል። ውበት ሰጣ። አይገርም? በነገራችን ላይ ውበት እንዳስተያየቱ ነው አይደል? ለኔ ቆንጆ የሚሆን ነገር ለእናንተ አይደለም። ለዛ ነገር ቆንጆ የሚል መረጃ መጀመሪያ ውስጥ ያለ ማለት ነው። ያ ማለት የሰማችው ድምፅ አለ። ስለዚህ ለሔዋን ቆንጆ ነው፣ ለሌላው አይደለም። እሷን ቆንጆ ያስባላት ከሰይጣን የተቀበለችው መረጃ ቆማ አፈጣት። ከሰማ አትሮጥም። እኔ እንደዛ ስሰቃያ ያሉ አንዳንዴ እግዚአብሔር ተው ያለኝ አካባቢ ላይ ሰይጣን አይ ብታረገው እኮ ምን ችግር የለም እሱን ቃል ቆሜ ነው ወደ ጸሎት አለ የምገባው እዛው ጋር ቆይ እውነት እኮ ነው አያምርም አሁን ቆይስ እውነት አሁን እግዚአብሔር አይምረኝም ብለን ስናሰላስለው ለካ የሰይጣን ቃል እንዳደርገው አቅም ይሰጠኛል፣ የእግዚአብሔር ቃል እንድተወው አቅም ይሰጠኛል። ግን የማሰላሰል ውጤቶች ናቸው።